ለአቶ አያና ያለፉት 7 ዓመቶች የጠቅላይ ሚኒስትር አብይ አህመድ መንግስት ወደ ስልጣን ከመጣበት ጊዜ በኋላ ያለችው ኢትዮጵያና ከዛ በፊት የነበረችው ኢትዮጵያ እንደው አጠር አድርገህ አብራራልን ብንል እንዴት ታብራራልናል? ለመገንጠን ወይ ለመለየት ያለ ጉጉት ወይም ደግሞ ኢትዮጵያዊነት ላይ ያለ ወደ ታች ወደ ህዝቡ የወረደ ተቃርኖ አልነበረም። ሶማሊ ኦር someone from አፋር ፕራይም ሚኒስተር የመሆን ስልጣን እድል አልነበረም። በዛ ደረጃ የተገፋ ማህበረሰብ ህገ መንግስቱ ላይ ደግሞ የመገንጠል መብትም ሰጥተው ያልሄደበት ምክንያት ይሄ ሀገረ መንግስት ወይም ደግሞ በዚህ ሀገር ምስረታ ውስጥ የህይወትና የደም ዋጋ የከፈሉ አያትና ቅድመ አያቶች አሉኝ በሚል ብቻ ነው ወይስ ደግሞ እንደ ኤርትራ ነፃ ሀገር የማቋቋም ጥያቄ አይደለም? አሁን የተቀረው ኢትዮጵያ ውስጥ ያለው ጥያቄ ከተቀረው እሱን ከሚመስሉ ሰዎች ጋር ብሔርን መሰረት አድርገን ደግሞ ኢትዮጵያዊ ብሔራዊ ማንነት አድርጎ የሚቀበል ኦሮሞነትን ብሔራዊ ማንነት አድርጎ የሚቀበል ሁለቱንም እኩል ማስኬድ ይችላል ወይ? አዎ እሱ ነው መጠየቅ። እሱ ኢትዮጵያዊነት የምንጋራው እንጂ ኢትዮጵያዊ የሚባል ኤትኒሲቲ የለም። የተለያዩ ኤትኒሲቲዎች አብረው የተወለደ ከአማራ ከኦሮሞ ከተለያዩ ብሔሮች ከመጡ ሰዎች የተወለደ ሰው እነኛን ብሔሮች ሴፐሬትሊ በአባቴ እንደዚህ ነኝ በእናቴ እንደዚህ ነኝ ብሎ ክሌም ሊያደርግ ይችላል። ግን ኢትዮጵያዊነትን ኤትኒሲቲ ሊያደርግ አይችልም። ቢኮዝ ኢትዮጵያዊነት ሲንጉላርሊ ኦሮሞ ለሆኑ ወይም ሶማሌ ለሆኑ ሰዎችም ሀገራዊ ማንነት ስለሆነ ማለት ነው። ሶ እንደ ኤትኒሲቲ ክሌም ማድረግ አትችልም። ፖለቲካሊ ኤትኒሲቲ ዲተርሚናንት መሆን የለበትም ነው ኪ ፖይንቱ። ስፔሲፊካሊ ግን ለምሳሌ ኢትዮጵያዊ የሚባል ብሔራዊ ማንነት አለ ወይ? ኢትዮጵያዊ የሚባል የጋራ ማንነት ልንፈጥር እንችላለን አለ እንጂ ማንነቱን በዜግነት አሁን አንተ የምትለው ነገር እረዳለሁ። ይኸውልህ ከዜግነት አሳንሰዋለሁ ካልክ ፑሽ አውት ታደርጋለህ። አንተ የምትለው አይነት ሞር ኢትዮጵያዊ ማንነት የሚለው ነገር እየሰፋ የሚሄደው ሲጎለብት ነው። ፖለቲካችን ከብሔር ከኤትኒክ ማንነቶቻችን መውጣት አለበት። ኢትዮጵያዊነት ባህሉ ይሄ ነው፣ ቋንቋው ይሄ ነው፣ እምነቱ ይሄ ነው ምናምን የሚለውን ካራክተራይዝ አድርጉና ጻፉና ዘርዝሩና ንገሩኝ ስትላቸው የሚዘረዝሩልህ የአንድ ኤትኒክ ማህበረሰብ ካራክተሪስቲክስ ይሆናል። ኢትዮጵያዊነት አለው ቋንቋ አለው ባህል ከ80 በላይ ነው ቋንቋ። ባህሉም እንደዛው ነው፣ አለባበሱም እንደዛው ነው። ሶ ኢትዮጵያዊነት በሲንግል ሌንስ የምናየው ይሄ ነው ብለን ዲተርሚን የምናደርገው ማንነት ሊሆን የሚችለው ዩኒተሪ ሀገር ሲሆን ነው። ነገ የምትመጣው ኢትዮጵያ በምንም ተአምር ኦሮሞ ዶሚኔት የሚያደርጋት፣ አማራ ዶሚኔት የሚያደርጋት፣ ጋሩ ዶሚኔት አትሆንም። በፖለቲካል ካልቸራችን ቀድሞ የነበሩ መሪዎችን ላያቸው ላይ ቀንድ ስለን እሳት ካፋ ፍንጫቸው ሲወጣ ስለን ሰይጣን አስመስለን ማውራት ነበር ባህላችን፣ የፖለቲካ ባህላችን። እነሱ የተጠቀሙበትን ገንዘብ ላለመጠቀም አዲስ ገንዘብ ማተም፣ እነሱ ያሉትን ቃል ላለመድገም አዲስ ነገር መጻፍ፣ እነሱ የተቀመጡበት ቤተ መንግስት ላለመቀመጥ ማፍረስ፣ ታሪካቸውን መቅበር፣ ጎርፍ እንዲወስደው ማድረግ፣ ሳር እንዲበላው ማድረግ ነው የፖለቲካ ታሪካችን። ጠቅላይ ሚኒስትር አብይ ይሄንን አላሳየንም። እንዳትነካው የሚባል ጠላት የሚያበዛብህን ሁሉ ቆፍሮ አውጥቶ አጥቦ አጽድቶ እና ጎብኞ ነው አይደል? እዚህም ላይ አንዴ ሁለቴ አይደለም ዝንተ ዓለም ከአጋም የተጠጋ ቁልቋል ሆነን ስናለቅስ የምንኖርበት መንገድ አግባብ ስላልሆነ ወይ እና አጋም ከላይ ሾኩ እንዲያራግፍ ማድረግ፣ አለበለዚያ ደግሞ ከአጋም የተሻለ ነገር እንዲተከል ማድረግ። ሆነም ቀረም አዘለም አንጠለጠለም እኛ እንደ ሀገር ኢንትረስታችን ከባህር የታፈንን ላንድ ሎክድ ትልቁ ላንድ ሎክድ ፖፑሌሽን ሆነን የምንኖርበት ምክንያት የለም። ሰላም ጤና ይስጥልን ውድ የብሪጅ ሚዲያ ተከታታዮች እንደምን አላችሁ? ይህ የብሪጅ እንግዳ ፕሮግራማችን ነው። በዛሬው ፕሮግራማችን አንድ ጥቁር እንግዳ ይዘን መጥተናል። እንግዲህ የዓመቱ የመጀመሪያ እንግዳችን ስለሆነ ክብር ይሰማናል። እውነቱን ለመናገር አቶ አያና ፈይሳ ዛሬ አብረውን ይቆያሉ። በዛሬ በሚኖረን ቆይታ ያለፈውን ዓመት ሀገራችን እንዴት አለፈች፣ ወደፊትስ ወዴት እየሄደች ነው የሚለውን በተወሰነ ደረጃ አጠር ያለ ቆይታ እናደርጋለን ብለን ተስፋ እናደርጋለን። በሚኖራችሁ ቆይታ ሀሳብ አስተያየታችሁን ኮመንት ቦክስ ውስጥ ፕሮግራማችንን ከወደዳችሁት ላይክ እና ሼር ማድረጉ እንዲሁም ደግሞ ሰብስክራይብ ያላደረጋችሁ ካላችሁም ሰብስክራይብ እንድታደርጉ በኦዲዮ ማስታወስ ፈልጋለሁ። ከብሪጅ መተላለፊያ በኋላ በቀጥታ ወደ ፕሮግራማችን እናመራለን። አቶ አያና እንዴት ነህ? ደህና ነኝ። እንኳን ደህና መጣ። እንኳን ደህና ቆያችሁ። ለካ እንኳን የሚባሉ ብዙ አሉብን። እንኳን ደህና መጣ፣ እንኳን ደስ አለ፣ እንኳን አደረሰ ማለት ይቻላል። አዎ በጣም ብዙ እንኳኖች ተደራረበ ብዙ እንኳኖች አሉ። አዎ ብዙ እንኳኖች አሉ። ስለዚህ እንኳን ወደ ምትወዳት ሀገር በሰላም መጣ። ትልቁ ነገር እሱ። አዎ እንኳን በሰላም ቆያችሁ። የመጣበት ዓላማ አይ ቲንክ
ከግድቡ ጋር ተያይዞ ነው። ግድቡ ምርቃት። ስለዚህ እሱን በኋላ ላይ መለስ ብለን እናየዋለን። ሜቢ እንደ መግቢያ እንዴት ወደ ፖለቲካው ገባ? ምክንያቱም ብዙ ጊዜ የፖለቲካ ትንተና ስትሰራ አንዳንድ ሰው ባይ ቻንስ የሚገባ ሰው አለ፣ አንዳንድ ባይ ቾይዝ የሚገባ ሰው አለ፣ እንደኔ አይነት ሰው ደግሞ ባይ ፎርስ የሚገባ ሰው አለ። ስለዚህ አያና እንዴት ገባ ቢባል እንዴት ነው የገባሁት ነው የምትለው? ራስ እንዴት ፖለቲካ ውስጥ አገኘው? እንግዲህ አይ ዶንት ኖ ባይ ፎርስ አንተ ምን ፎርስ እንዳደረገ አይታወቅም። ያው አንዳንድ ጊዜ ቾይሶቻችንም ያው የፎርስ ናቸው። ኢንተርናል ፎርሶች አሉ፣ ኤክስተርናል ፎርሶች አሉ። ማለት ከውጭ የሚገፉን ነገሮች አሉ። ባይ ቾይስ ነው ለማለት ያስቸግረኛል። ፎርስ የሚያደርግህ ያለው ነባራዊ ሁኔታ ከሚዋጥልህ በላይ ሲሆን ያው ትገደዳለህ ቦታውን ለመያዝ፣ በቦታው ለመናገር ያለብህ ነገር ብዙ ሰው የሚያውቀው ሁሉ ሰው ባንል ብዙ ሰው ሊረዳው የሚችል ብዙ የፖለቲካ ሊቅ መሆን የማይጠይቁ በገሃድ ፊት ለፊታችን የሚታዩ እውነታዎች ተድበስብሰው ውሸት፣ ሚስኢንፎርሜሽን እና ዲስኢንፎርሜሽን ሚዲያ ላይ የማህበረሰብን አብሮ መኖር፣ የሀገርን የወደፊት ተስፋ፣ ሉዓላዊነት ትረትን የሚያደርግበት ሁኔታ ላይ ሆኖ ስታይ አት ሰም ፖይንት የሆነ ሰው ማድረግ አለበት አይደል? እና አዌርነስም እየጨመረ ይሄዳል። ያለው ሚዲያ ሶሻል ሚዲያ ነው ፈርስት ኤንትሪ እና የሶሻል ሚዲያ አቅም ምን ያህል እንደሆነ በፊት አልተረዳ ነውም። ለጨዋታ ሰው ለመተዋወቂያ ዘመድ መጠየቂያ እና ፌስቡክ እንደዛ ነበር። አንዳንድ ጊዜም ፖለቲካ እንወያይባቸዋለን። ከበፊት ጀምሮ እነ ፓልቶክ ነበር፣ ክለብ ሃውስ፣ ትዊተር እንደዚህ ነበርና እንደነ ቲክታክ አይነት ዩቲዩብ ላይም አሁን የጎላ ሄደው ደግሞ ተሳታፊውም እየጨመረ የጥፋቱም ልክ እየጨመረ አቅሙም እየጨመረ የሄደበትና ከፍተኛ ሀብት ነው፣ ግን በአረም የተወረሰ ሀብት ነው። አስገዳጅ ነገሮች ነበሩ። ተገድጄ ብል ማን አስገድደህ ከፈለክ መውጣት ትችላለህ እንዳይሉ፣ ግን ምርጫ ነው። አት ሰም ፖይንት ያው ዊ ሜክ ቾይስስ አምኜበት ያው ብንሰደብ ብትንጓጠጥ ምንም ብትባል ቦታ መያዝ እውነትን ሪፕሬዘንት ማድረግ ለዛ ነው። ምክንያቱም ኦልሬዲ ጀነራሊ ስፔሻሊ ኦን ዘ ትሮፒካል ፖለቲክስ ላይ በተለይ ብዙ ሰው ፖለቲካን መርጦ ቢገባበት ዘርፍ አይደለም። አንዳንዴ ባይ ቻንስ ራሱን ፖለቲካ ውስጥ ያገኛል። ወይ ዩ ዎክ አፕ ዩ አር ኢን ዘ ሚድል ኦፍ ዘ ፖለቲክስ ራስን ታገኛለህ። አንዳንዴ ደግሞ የተለያዩ መንግስታዊ ጫናዎች ቅድም አንተ ያልካቸው ለምሳሌ ሰም ሚስ ናሬት ነገሮች ሲደረጉ ታይና አይ ሹድ ሃቭ ቱ ሬክቲፋይ ዲስ ብለህ ደግሞ የምትገባበት ፖይንት አለና አንዳንዴ የኛ ሀገር ፖለቲካ ብዙ ጊዜ የኛ ሀገር ፖለቲካና እኛ የመጣንበት ማህበረሰብ በራሱ ብዙ ሰው ወደ ፖለቲካው የመጣው ወዶና ፈቅዶ ነው የሚል ድምዳሜ ላይ ቅድም ያልከውን የሚሉ ሰዎች ሊኖሩ ይችላሉ። ግን they don't have the power እሱን ለማለት ለምሳሌ ማን አስገድደህ ከፈለክ መውጣት ትችላለህ የማለት መብት ያለው እዚህ ሀገር ላይ ማንም የለም ብዬ ስለማምን፣ ግን ሰዎች በሶስቱ ምክንያት ይመጣሉ ብዬ ነው ማምነው። እኔ ሆቤ ነው ብለው from the childhood በቃ እኔ ፖለቲካ ውስጥ ገብቼ ሀገር መምራት ፈልጋለሁ ብሎ ያደጉ ሰዎች አሉ። እንደኔ ደግሞ የገጠር ያሉ ቤተሰቦችን ኑሮ አቃናለሁ ብዬ በግብርናው ዘርፍ ተምሬ አገሬን አገለግላለሁ ብዬ ያሰብኩ ሰውዬ በተለያዩ አስገዳጅ ሁኔታዎች ራሴን ፖለቲካ ውስጥ አገኘሁት ፎር ዘ ላስት 15 ዓመቶች ያህል ማለት ነው። ስለዚህ እንግዲህ ይህንን እንደ መግቢያ ላንሳው ብዬ ነው። ምክንያቱም ማስተዋወቅ አስፈላጊ አይደለም። ኦልሬዲ ሶሻል ሚዲያው ላይ ያለ ሰውና አያና ማን ነው እንዴት መጣ እንዴት አለፈ ከሚለው ይሄ የተሻለው መግቢያ ነው። ያኛውን አይ ቲንክ አልፈናል 2 ዓመት ላይ ስለሆነ ምክንያቱም sometimes it becomes insultive ይሆናል። well I wouldn't take it as an insult ግን at some point redundant ይሆናል ተደጋጋሚ ስለሆነ ጥሩ መግቢያ ነው። ጉድ እንግዲህ ብዙ ጊዜ የኢትዮጵያ ፖለቲካል ካላንደር ብዙ ጊዜ ራሱን ሽፍት ያደርግና ለምሳሌ እንደ ሪፈረንስ ደርግ ሲወድቅ እንላለን። ከዛ ኢህአዴግ ሲወጣ ከዛ ብልጽግና ሲመጣ ወይም ደግሞ ጠቅላይ ሚኒስትር አብይ አህመድ ሲመጡ ከዛ ብልጽግና ሲመጣ ያልን ነው። ካላንደራችን ፖለቲካል ካላንደራችን ሁሉ ጊዜ ሽፍት ያደርጋልና ሪፕሌስ ያደርጋል። ለአቶ አያና ያለፉት 7 ዓመቶች የጠቅላይ ሚኒስትር አብይ አህመድ መንግስት ወደ ስልጣን ከመጣበት ጊዜ በኋላ ያለችው ኢትዮጵያና ከዛ በፊት የነበረችውን ኢትዮጵያ እንደው አጠር አድርገህ አብራራልን ብንል እንዴት ታብራራልናለህ? አዎ ሰፊና ይሄ እንግዲህ አጠር ያለ በጊዜውም ስፓን ላይ ያያል። አሁን ያነሳው ነገር ባይ ዘ ዌይ ቶት ትሪገሪንግ ነው። ብዙ ጊዜ ሀገራት እንደዛ አይቆጥሩም። እኛ አሁን በመሪዎቻችን ነው የፖለቲካ ፔሪዮዶቻችን የሚቆጠሩት። ኢቭን ገንዘቦቻችን ይቀየራሉ፣ ኢንስቲትዩሽኖቻችን ይቀየራሉ። ባለፈው 7 ዓመት ውስጥ ከዚህ አካሄድ ነፃ የመሆን ሙከራዎች ይታያሉ። ያለፉትን አፍርሶ አዲስ ከመገንባት
ከነችግሩ የነበራዊ ሁኔታውንም አገናዝቦ በፊት የነበረው ታሪካዊውን እንድምታውንም አሳይቶ እዛ ላይ የመገንባት ፍላጎት ይታያልና በዛ ራሱ አንድ እንደመነሻም እሱ ራሱ ልዩነት ነውና እንደ ሀገር ኢትዮጵያ ረጅም ጊዜ ታሪክ ያለው ሀገር ቢሆንም በፖለቲካል ሴቲንጋችን ግን እንደ ሀገረ መንግስት ግንባታ የሚባለውን ለመፈጸም ለማጠናቀቅ ያልታደልን ሆነን ያሳለፍነው በተለይ በሞደርን ኢትዮጵያ በሚባለው አሁን በምናውቀው የኢትዮጵያ ማፕ ውስጥ የተለያዩ ብሔር ብሔረሰቦች፣ ቋንቋዎች፣ ሃይማኖቶች ያሉበት ሀገር ሆኖ ሳለ የመጀመሪያው ሙከራ በተለመደው ሀገራት ይገነቡ በነበረበት ኔሽን ስቴት ፎርሜሽን ተሞክሮ ኮምፕሊትሊ ኮላሳል ፌል የሆነበት እሱም መቆሳሰልንና የተለያዩ ጣፈንታዎች እንዳሉን አድርገን እንድናስብ ያስገደደን በኋላም ላይ የተለያዩ የህዝቦች ትግል ኔሽን ስቴት ኦፍ ኮርስ የማይሞከር ስለሆነ በዛ ንቃተ ደረጃ ከደረስክ በኋላ ተመልሰ የምትሄድበት ስላልሆነ ኢሪቨርሲብል ወደሆነው ፌደራሊስቲክ ወይ ፌደራላዊ አስተዳደር የሞከርንበት ነው። በዛ ጊዜ ደግሞ የፌደራል አድሚኒስትሬሽኑን እንዲመራ ከውስጥም ከውጪ በተለይ ግዳጁ ያረፈበት ቲፒኤልኤፍ መሪ ሆነው ኢህአዴግ ነው። ቲፒኤልኤፍ ከራሱ የዴሞግራፊክ ሪፕሬዘንቴሽን ካለው ቤዝ አንጻር ሜቢ እዚህ ጋር እንድታብራራው ፌዴራሊዝሙን ለምሳሌ ቲፒኤልኤፍ ወደ ስልጣን ሲመጣ ወይም ደግሞ ቲፒኤልኤፍ መሪ የሆነው የፒዲአርኤፍ ወደ ስልጣን ሲመጣ ኢትዮጵያ ውስጥ ኤትኒክ ፌዴራሊዝምን ኢንትሮዲውስ አደረገ። አሳስንት እንደንትን የብሔር ፌዴራሊዝምን ወይ ማንነት ተኮር የሆነ የፌዴራል ስርዓትን አዋቀረ። አንዳንድ ሰዎች ኢትስ ካሚንግ ቱጌዘር ፌዴራሊዝም ነው የሚል ድምዳሜ የሚሰጡት ሰዎች አሉ። አንዳንዶች ደግሞ ኖ ኢትስ ሆልዲንግ ቱጌዘር ፌዴራሊዝም ነው የሚል ድምዳሜ የሚሰጡት አሉ። ሁለቱም የራሳቸው ምክንያት ይኖራቸዋል። ያንተንም በዚህ ላይ ያለህን ሪፍሌክሽን በዚሁ ሰጥተህ ብታልፍ ብዬ አስባለሁ። አዎ እሱ ነው። አሁን ከሁለቱም ይቋደሳል። ካሚንግ ቱጌዘር ነው እንዳንል ኦልሬዲ ስትራክቸርድ ስቴቶች አልነበሩም። ራሳቸውን ስቴቢሊቲ ያላቸው ራን የሚደረጉ አልነበሩም። within የሀገር ማዕቀፍ ውስጥ መጀመሪያ አቴምፕት በተደረገው ኔሽን ስቴት ስትራክቸር በተለያዩ ይዘቶች ለማቆየት የተሞከረ ስለሆነ ካሚንግ ቱጌዘር ነው ማለት አስቸጋሪ ያደርገዋል። ራሳቸው ሆልዲንግ ቱጌዘር ደግሞ እንዳትለው እሱም ራሱ የራሱ ችግር አለውና some kind of hybrid አድርጌ ነው እኔ የማየው። ካሚንግ ቱጌዘር ለማለት ራስ ኢንዲፔንደንት የሆነ ስቴት አልነበረም። within that attempt of nation state building ውስጥ የነበሩ ማንነቶችን ነው የነዛ ማንነቶች ጥያቄዎች ማግኒፋይ አድርጎ ፎከሱ እነሱ ቋንቋቸው እንዲጠቀሙ ሰልፍ አድሚኒስተር እንዲያደርጉ የሚለውን እነኚህን ራይቶች ይሰጥና አዳፕት ያደርጋል በተወሰነ ደረጃ ከካሚንግ ቱጌዘሩ። ከዛ በኋላ ደግሞ እንደ ሀገር የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ብሎ ደግሞ ይዘዋል። እንደ አዘን ኢትስ ሆልዲንግ ቱጌዘር ማለት ነው። ሌሎች አመክኖዎችም አሉት፣ ግን አንድ ብቻ ነው ብሎ አርጊው አድርጎ የጠራ አስተያየት እስካሁን ድረስ አልሰማም። ብዙዎች ካሚንግ ቱጌዘር ሆልዲንግ ቱጌዘር ብለው አርጊው ያደርጋሉ፣ ግን ኢትስ አ ሊትል ቢት ኦፍ ቦት እንድ ደግሞ ፔኩላርም ነው። ቢኮዝ የኛ ሀገር የራሱ የሆነ የፖለቲካል ዲኤንኤ አለው። ብዙ የሚጎሉ ነገሮችም ያሉ ነገሮችም አሉ። ለምሳሌ እኛ በብሉ ዋተር ዶክትሪን ኮሎኒያሊዝምን ያላስተናገደ ሀገር እንደመሆናችን አስፈር ሲስተም የሚል ነገር የለንም። እነሱ ገዝተውን የምንለው አካል እኛው እዚሁ እርስ በርስ ያለ የታሪክ ጥፋቶቻችን ናቸው። በደልም ቢሆን ጥሩም ቢሆን አብረን ያደረግነውም የተጎዳዳነውም እዚሁ ስለሆነ ጄኔሪክ የሆነ አንድ ቴምፕሌት አምጥተህ ልታስቀምጥበት አትችልም። ቱ ሰም ዲግሪ የሚመሳሰል ነገር አለ። ሶሉሽኖቻችንም ላይ እንደዛ አይነት ነገር እናያለን። በሌየር ደረጃ ብናነሳው ለምሳሌ ካን ዊ ሴይ ዳት ፎር ዘ ፖለቲካል ኮሚዩኒቲ ፖለቲካል ሰርክል ውስጥ ላለው ማህበረሰብ ኢትስ ካሚንግ ቱጌዘር ፌዴራሊዝም ነው and for the majority of the people or for the nation and nationalities የሆልዲንግ ቱጌዘር ፌዴራሊዝም ነው ማለት እንችላለን። ምክንያቱም ፖለቲካል ሰዎቹ ጋር የነበረው አስተሳሰብ የራሳችን ሀገር ነበረን ወደሚል የቀረበ የሀገር የመሆን ፍላጎት ነበር። ስለዚህ ፖለቲካል ኢሊቱ ጋር ኢትስ ካሚንግ ቱጌዘር ነው የሚል እሳቤ የወለደው
ማጆሪቲው ህዝብ ጋር ደግሞ የሆልዲንግ ቱጌዘር እሳቤ የፈጠረው ፌደራሊዝም ነው ማለት ይቻላል። That's an interesting way of putting it because ህዝቡ እንደ ሰፊው ማሱ ይህን ያሉትን ጭቆናዎች አንደርስታንድ ያደርጋል። የትግልም አካል ነው። ንቃተ ህሊናውም ተገንብቷል። ግን ፖለቲካል ሶሳይቲ አድርጎ ለመገንባት አልተቻለም። የነበረው በፊት የነበረው ኔሽን ስቴት ቢልድ የማድረግ ፍላጎት ሰርጾ የገባ ስለነበረ አንተ እንደምትለው ኦሬዲ ኤግዚስት የሚያደርገውን ኮኤግዚስት የሚያደርገውን within that framework hold together የሚያደርግ ነው የሚለው ሞር የሚያስኬድ ነው። ሳይንቲፊክሊ ሆልዲንግ ቱጌዘር ፌደራሊዝም ምንድነው ብለህ ግን ኮንዲሽኖችን አስቀምጠህ ክራይቴሪያኑን ስታዩ ፊት የማያደርግበት ቦታ ታገኛለህ እዛም ውስጥ ማለት ነው። ግን that's the closest thing you can actually attempt to say. coming together የሚለውም አካል ኢማጂነሪ የሆነ ነው most of it አይደል? አሁን ኤርትራውያን በፊት ከነበረው 1991 ከነበረው በፊት የነበረው የነሱ ሞር ክሊር የሆነ ከት አለውና within the federalism ቢቆዩ ኖሮ ከኢትዮጵያ ጋር ያላቸው coming together ነበር የሚሆነው የነሱ because really delineated የሆነ boundary ያላቸው historical difference አላቸው የኮሎኒያሊስቲክ history ጭምር ማለት ነው and በትግልም ደረጃ ህዝባቸውን ሙሉ በሙሉ separate nation እንደሆኑ አሳምነው ነበር ሲታገሉ የነበሩት even referendumአቸውን ያደረጉት በከፍተኛ ጫና ነው እንጂ 1980 አካባቢ ላይ ፖፑላር የሆነ ያለምንም እንትን መገንጠሉ ላይ ብቻ ፎከስ ያደረገ ስትራግል ነበራቸው በህዝብ ተቀባይነት የነበረው። ግን ኦሬዲ ይሄንን አይነት ናሬሽን ለምሳሌ የኦሮሞ ነጻነት ግንባር የነበረው ናሬሽን ከኤሪትሪያን ፒፕልስ ሊበሬሽን ፍሮንት ጋር አይቀራረብም ነበር። የቲፒኤልኤፍ የሚመሳሰል ነበር። ምክንያቱም ሁሉም ኦሬዲ እንደ ኮሎኒያል ስቴት ነው ራሱን ያየ የነበረው እኮ እሱን ነው የምልህ። አሁን ኢቭን አፕዴት አድርገውት ማኒፌስቶዋቸው ውስጥ ሰልፍ ዲተርሚኔሽን በሚለው ደረጃ አደረጉትና ኢቭን ኤሪትሪያ ራሱ ወደ ሬፈረንደም የማምጣት ፍላጎቱ የመጣው ለህዝቡ ዲተርሚኔሽኑን እንተው የሚለው ሌተር ኦን ነው እንጂ ኤርሊ ኦን ሁሉም ኢንዲፔንደንት የሆኑና የራሳቸው ቋንቋ ማንነት ያላቸው ራሳቸውን ማስተዳደር የሚገባቸው ስለሆኑ የትግሉ አቅጣጫም ህዝቡን ወደዛ ለማብቃት የኦሮሞን የትግራይን የኤርትራን ሌሎችን ህዝቦች እንደዚህ የማብቃት ትግል ነበርና ኢቨንቹዋሊ እየተጠጉ ሲመጡ ከውጭም ያለው ፕሬሸር ሞር አዌርነሱ ባልካናይዜሽን እንደሆነም ክሊርሊ ባልካናይዝ እያደረጉ እንደሆነ ኤግዚስት የሚያደርገውን ሀገር ስለተረዱ ከዛ በኋላ ወደ ህዝብ እናቅርበው የሚል ነበረ። የኤርትራ ኦብቪየስሊ ኦልሬዲ ኩክድ ሆኖ ስለሆነ የመጣው ኤግዚስት የሚያደርግ ሂስትሪም ስላለው እሱ ለየ ኢትዮጵያ ደግሞ ያለው ፌደራሊዝም በህገ መንግስቱ ውስጥ አቅፎ ሴሴሽንን within constitution ይዞ በጣም ሬር በሆነ ሁኔታ within its constitution አንድ ሀገር ሴሴሽንን as a valid option አድርጎ ይዞ ወደፊት የቀጠለበት ሁኔታ ነው ያለው which is in line የሚያጠጋጋው ከ27 ዓመቱ ውስጥ ፎከሳችን entirely የየራሳችን የብሔር ክልሎች የብሔር ማንነቶች ላይ ያተኮረ ነበር። ስትራክቸሩ ያው ሴት የተደረገው ለኮምፓርትመንታላይዜሽን ነው እንዳልኩት ቲፒኤልኤፍ የቤዝ ኢሹ አለበት ኮንስቲቲዩሽን ጊዜ አንተ ከምትለው ጋር የሚያያዘው ለምሳሌ አንዳንዶች የኛን ፌደራሊዝም እንደ ስቴት ኢንኩቤሽን ሩም አድርገው የሚወስዱት አሉ። በቃ ኦልሬዲ when they feel we are matured ብለው ሲያምኑ ፖለቲሻኑ ጀስት የራሱን ስቴት ይዞ የሚወጣበት ታይፕ ኦፍ ምክንያቱም ብዙ ሰዎች አሁን ለምሳሌ ይጠይቃሉ በዚህ ደረጃ መገንጠልን በህገ መንግስት ውስጥ አስቀምጦ ላለፉት ኦልሞስት 34 ዓመት 35 ዓመታት በህገ መንግስት ውስጥ መገንጠልን አስቀምጦ ግን አንድም ሀገር ያልተገነጠለበት ምክንያቱ ብዙ ጊዜ ለሰዎች አከራካሪ ነው ነው ለምናገር የሚበዙ ውስጥ ይነካውና አለፈ ምናልባት የቢሆን የላይክ ኦፍ ኮርስ ትንተና ውስጥ እንገባለን ጥርት ያለ ትንተና ነባራዊ ሁኔታና ያለፈን ነገር ከመተረክ ወደ ትንተናው እንገባለን። ግን ግልጽ በሆነ ሁኔታ ሴሴሽንን እዛ ውስጥ ቢያስቀምጥም የፖለቲካል ስትራክቸሩ ግን ኮምፕሊትሊ ቲፒኤልኤፍ ራሱን የሀገሪቱ 1/4 አትሊስት ኖሚናሊ ወደ ውስጥ ገብተህ ደግሞ ስትፈትሸው የኢህአዴግን አሰራር ሙሉ በሙሉ ስልጣንና ፓወርን ኮንትሮል የሚያደርግበት ሶስቱንም ህግ አውጪውን ህግ ተርጓሚ ህግ አስፈጻሚውን
የሚዘውርበትን አሰራር አድርጎ ካለው የኮንስቲትዩንሲ ሰፖርት በብዙ እጥፍ የሚበልጥ ፓወር አኪሙሌት አድርጎ ቲፒኤልኤፍ ኢህአዴግ በሚለው መዋቅር ውስጥ አብረውት ከሚሰሩ አካላት ጋር ያው 3 አጋር ብቻ አድርጎ ማለት ነው ከ50 በላይ የሚሆኑ ብሔሮችን በአንድ ቅርጫት ውስጥ ከሱ እኩል አድርጎ 25% የኦሮሞን ፖፑሌሽን በብዙ እጥፍ የሚበልጠውን ከሱ እኩል አድርጎ አማራው እንደዛ እኩል አድርጎ ሌላውን ደግሞ ቲፒኤልኤፍ የመጣው ከትግራይ ህዝብ ነው በቁጥርም በላንድ ማስም ከሱ እኩል የሆኑትን እነ ሶማሌን ኮምፕሊትሊ አጋር አድርጎ እንዲህ አይነት ስትራክቸር ሰርቶ እንዲህ አይነት ማኑፋክቸር አድርጎ ወደ ላይ ወደ ኤክዚኪዩቲቭ ፓወርን አኪሙሌት አድርጎ ራን አደረገ። በዚህ ሰዓት ላይ ሊትራሊ የትም ሄዳለው ብትል እዛው ራስህን ከማሳጣትና ኮንትሮል ከተደረገው ፓወር ጋር ከመጋጨት ውጪ የሚያስኬድህም ነገር የለም አንደኛ። ሁለተኛ ደግሞ የነበሩት ትግሎች ኮራቸው ተለይቶ ሌላ ሀገር የመሆን አይደለም። ኤሪትሪያ ላይ ያለውን ኤክሰፕሽን አድርገን ካስቀመጥን ኮራቸው የሪስፔክት ነው፣ ሚውቹዋል ሪስፔክት። ሀገር ውስጥ የጋራ ሀገር እንደመሆኑ መጠን የጋራ ትርክት፣ የጋራ ተጠቃሚነት፣ የጋራ ሪፕሬዘንቴሽን፣ ራስን ማስተዳደር እነኚህ ፌር የምንላቸው ዩኒቨርሳል የሆኑ መብቶችን ከመጠየቅ በዘለለ ለመገንጠን ወይ ለመለየት ያለ ጉጉት ወይም ደግሞ ኢትዮጵያዊነት ላይ ያለ ወደ ታች ወደ ህዝቡ የወረደ ተቃርኖ አልነበርም። ቢኮዝ ሂስቶሪካሊ በኢትዮጵያዊነቱ ላይ ዋጋ የከፈለ ሳክሪፋይስ ያደረገ የሚኮራ ኢቨን በባንዲራው ራሱ ቋንቋውን በማያውቅበት ቋንቋ እንኳን በባንዲራ ይዤሃለሁ ብሎ ነው ገጠር ውስጥ የሚኖሩት እንደዛ ነውና ኢምፓክቱ አለ። ያው የኔሽን ስቴቱ የተወሰነ ደረጃ ፌል አድርጓል ብንልም የተወሰነ ያህል ኢምፓክት ያደርጋል። ፕላስ ደግሞ በጋራ ያስከበረው ሀገር ነው እና አድዋ ላይ ሄዶ የተዋጋበት በብዙ ጊዜ ሳክሪፋይስ ያደረገበት ወታደር ሆኖ ገበሬ ሆኖ በብዙ ነገር የደገፈው ሀገር እንደመሆኑ ሁሉም ኢንትረስት አለው። ግን እዛ ኢንትረስት ውስጥ ራሱን ማየት፣ የራሱን ጥቅም መከበር፣ የራሱን ሪስፔክት፣ የራሱን ካልቸር ኢንቲግሬት እንዲሆንለት ሪስፔክት እንዲደረግ ራሱን አድሚኒስተር እንዲያደርግ በቋንቋው እነኚህን ነገሮች ከመፈለግ አንጻር ነው። ሶ እነኛ ነገሮች ዲስፔንስ ሲደረጉ ቱ ሰም ዲግሪ በራሱን ሲያስተዳደር የራሱን ቋንቋ በልጆቹ ትምህርት ቤት ሲሰማ ምን ሲል ያንን አይነት ስሲድ የማድረግ ፍላጎት አልነበረም፣ ኦርጋኒክም አልነበረም። ከዛ በኋላ ከናካታው እንትን እያደረገን እየጠፋን የመጣው ኮምፓርትመንታላይዝ ተደርጎ ግን የተቀመጠው ፎር ሪዝን ነው። ቢኮዝ ወደ ዩኒፊኬሽን ከመጣ ሀገራዊ ነገር ላይ መስራት ከመጣ then really የሆነ ዲሞክራቲክ የሆነ ቤዝህን ኮንስቲትዩንሲህን የሚመጠን የፓወር ዲስትሪቢዩሽን ሊመጣ ነው። ሚኒንግ ቲፒኤልኤፍ እና የሶማሌ ኢህአዴግ እኩል የመምረጥ የፓወር እንትን ውስጥ ሊገቡ ነው which is ለነሱ አክሰፕተብል አልነበረም to the end even ለሶማሌ ሳይሆን ለማን ነው። ምክንያቱም አንዳንድ ያው ለምሳሌ ስለ አንድ የኢትዮጵያን ኦልሬዲ ፌዴራሊዝምን ህገ መንግስቱ ውስጥ የመገንጠል ጥያቄን ተካቶበትም አንደኛው ለማስረዳት አስቸጋሪ ያደረገው አሁን አንተ ያነሳው ነገር ነው። ለምሳሌ ወደ ብልጽግና መምጣት እየመጣን ስለሆነ ማለት ነው። ኦልሞስት አሁን ለምሳሌ ሶማሌም ሆነ አፋር ኦር ሀረሪ ኦር ሌሎችም እንደዚህ ሌሎች ክልሎች ብንወስድ ከአራቱ ውጭ ያሉ ክልሎች ብንወስዳቸው ኮምፕሊትሊ ፖለቲካሊ ማርጂናላይዝድ ተደርገው ነበረ። ኢኮኖሚካሊ ማርጂናላይዝ የተደረገ ማህበረሰብ ነበረ። ለምሳሌ ሰሞኑን ጅጅጋ አካባቢ ነበርኩኝና እዛ አካባቢ ምንድነው ብልጽግና በመምጣቱ ምንድነው ያተረፋችሁት የሚል ጥያቄ አንስቼላቸው ነበር ለክልሉ አመራሮችም ለሜምበር ኦፍ ፓርላመንት ለሆኑ ሰዎች። የነሱ እንትኑ ብልጽግና በመምጣቱ they felt like they became Ethiopia እና በዛ ደረጃ ለ30 ምናምን ዓመታት በሀገረ መንግስቱ ጣፈንታ ላይ የመወሰን ስልጣን ሳይኖራቸው በሀገረ ለምሳሌ someone from Somali or someone from Afar ፕራይም ሚኒስተር የመሆን ስልጣን እድል አልነበረም። በዛ ደረጃ የተገፋ ማህበረሰብ ህገ መንግስቱ ላይ ደግሞ የመገንጠል መብትም ሰጥተው ያልሄደበት ምክንያት ይሄ ሀገረ መንግስት ወይም ደግሞ በዚህ ሀገር ምስረታ ውስጥ የህይወትና የደም ዋጋ የከፈሉ አያትና ቅድመ አያቶች አሉኝ በሚል ብቻ ነው ወይስ ደግሞ እንደ ኤርትራ ነፃ ሀገር የማቋቋም ጥያቄ አይደለም? አሁን የተቀረው ኢትዮጵያ ውስጥ ያለው ጥያቄ ከተቀረው እሱን ከሚመስሉ ሰዎች ጋር
ለምሳሌ የሶማሊያ ፌዴራል መንግስት ባንዲራው ላይ ባለ 5 ቀስት ኮከብ ሲያስቀምጥ there are 5 Somalis እነዛ ሶማሌዎች ተሰባስበው the greater Somalian ይፈጥራሉ የሚል ስቲል ባንዲራቸው ላይ የተቀመጠ ፕሮጀክት ነው። ያ ፕሮጀክት ፑሊንግ ፋክተር እዚህ ላለው ሶማሌ ምክንያቱም ኢትዮጵያ ያለው ሶማሌ አለ፣ ጅቡቲ ያለ ሶማሌ አለ፣ ኬንያ ያለ ሶማሌ አለ፣ ሀርጌሳ ያለ ሶማሌ አለ፣ ዴን ደግሞ ከደጆ the 5 Somalis የሚባለው። ስለዚህ እዛ ቢጎትት ባለበት እዚህ ሚስብ ባለበት እዚህ ደግሞ የሚገፋ ባለበት ማቆየታቸው ሰርፕራይዚንግ ነው የሚያደርገው። እውነቱን ለመናገር ለኔ እንደዛ ነው የምወስደው። ምክንያቱም አፋርን የሚያክል ለኢትዮጵያ ከፍተኛ ዋጋ ከፍሏል የሚባል ማህበረሰብ በኢትዮጵያ ዕጣ ፈንታ ላይ መወሰን ስልጣን አልነበረውም እና ሌሎችንም እንደዚህ ፒክ እያደረግን ጋምቤላ ሆል ደግሞ የሚገርመው ኦል አር ፔሪፌሪ ወይም ደግሞ ጂኦግራፊካሊ ፔሪፌሪ የምንላቸው ናቸው። ድንበራችን አካባቢ ላይ ያሉ ማህበረሰቦች ሙሉ ለሙሉ የገፋ ፌዴራሊዝም አልነበረም ወይ? እና ብልጽግና መምጣቱ ይሄንን የቀየረው ነገር ሊኖር ይችላል። ስለዚህ እዚህ ላይ የምትጨምረው ነገር ካለ ጨምርና። ሃውስ ኦፍ ፌዴሬሽን እና አሁን ሃውስ ኦፍ ሪፕሬዘንታቲቭ የሚለው ላይ ያለውን ዲስትሪቢዩሽን አላቸው። ግን እንግዲህ አንተም የምታውቀው ፓርላማ የኢህአዴግ ዘመን ፓርላማ ማለት እኔ ምን ሊሰሩ ነው የሚሰበሰቡት ሁሉ እንል ነበር ድሮ። ዝም ብለው አጽድቀናል ቢሉን ይሻላል። ቢኮዝ ኢትስ ጀስት ረበር ስታምፕ ነው ቱ ሰም ዲግሪ። ኦልሬዲ ሴኩሪታይዝድ የሆነ ቮቲንግ ነው። አሁን እንዳልከው በሶማሌ በኩልም በአፋር በኩል ሌላ አይነት ፑል ቢኖርብህ ሀሳቡ ገና መነሳቱ ራሱ ጭምጭምታው ከተሰማ ፌስ የምታደርገው the strong hand of the executive ነው። ሶ ኤግዜኪቲቭ ብራንቹን ደግሞ ዶሚኔት አድርጎታል ቲፒኤልኤፍ። እዛ ውስጥ ከሱ ጋር አብሮ የማይሰርና ትንሽ መንሸራተት ከታየ እንደዚህኛው መንግስት አድጎ ፍሬ አፍርቶ በፍሬው ህዝብ ይፍረደው ምናምን የሚባል ነገር የለም። ገና ነው በእንጭጩ ይቀጩ የሚል አይ ቲንክ ጠቅላይ ሚኒስትር መለስ አንድ ንግግር ነበር። እነኚህ ጣቶች በእንጭጩ እንዲቀጩ ምናምን እንዲቆረጡ የሚል ነገር አለ። አይ ቲንክ የጀነራል ኳርተርም እዛ አካባቢ ላይ ያደረገውን ነገር ስታየው ትንሽ የፍሪ ኦጋዴን ሙቭመንት ሲጀምር ወይም ደግሞ የኦጋዴን ነፃ አውጪ ግንባር እንቅስቃሴ ሲጀምር የተደረገውን እርምጃ ማይወሰድ በቂ ነው። ኦልሬዲ ሙሉ ለሙሉ የመክበብና አስርቦ ያን አካባቢ ሙሉ ለሙሉ ብዙ ጊዜ ለምሳሌ ነው ዩኤስኤድ ምናምን ባይ ፎርስ ነው ከዛ አካባቢ እንዲወጡ ተደርጎ ኦጋዴኒያንስ እንዲያልቁ የተደረገው። ለምሳሌ አኝዋክ አካባቢ ዳኝዋክ ማሳከር ብለን ሪፈር የምናደርገው በተለያዩ ጆርናሎች ላይ ዳኝዋክ ማሳከርን ካየኸው መሬት ለካራቱሪ ለማስረከብ ተብሎ ህዝቡ እንደ ደን የተጨፈጨፈበት እና እዛ አካባቢ የሚፈጠር አይደንቲቲ ቤዝድ ያደረገ የመገንጠልም ይሁን የነጻነት ጥያቄ ሲነሳ ክራሽ ለማድረግ የሚወስደው እርምጃ ኦልሬዲ አንተ እንዳነሳው ምንም ኢንተርቴን አያደርግም። ቢኮዝ ያውቃል ሴኩሪታይዝ አድርጎ ኢሚዲየትሊ እንደዚህ አይነት ነገሮችን የማያጠፋ ከሆነ አብረውት ይሰሩ የነበሩት አማራን ወክሎ ብአዴን፣ ኦሮሞን ወክሎ ኦፒዲዮ የሚባለው እኮ ጥያቄዎች ሳይኖሩት ሳይገባው ቀርቶ አይደለም። እነሱ ያንን የሚያክል በ10 እጥፍ የሚበልጠው ቤዝ ይዘው ከሱ ጋር እኩልም አይደለም የይስሙላ እኩል ኤክዚኪዩቲቭ ላይ ሆነው አንዱን ቢካላ አንዱን ይዞ ሌላኛውን የሚመታበትን ኦፖርቹኒቲ አስተካክሎ ኤክዚኪዩቲቭን ይዞ ሴኩሪቲ ሴንተሩን ይዞ እያደረገ እንዳለ ገሃድ የሆነ ነገር ነው። ትንሽ ውልፍጥ የሚል ነገር ካለ እንዲህ በፍጹም እድል የማይፈጥርበት በጣም ሃይሊ ሴኩሪታይዝድ የሆነ ነበረ። ለዛም ነው አንገታቸውን ደፍተው ከስር ሰርተው የህዝባዊ ንቅናቄ ውስጥ ምናምን ውስጥ የራሳቸውን ኮንትሪቢዩሽን አድርገው ፋይናሊ ሰርፌስ ወደ ማድረግ የመጣው ከህዝብ እንቅስቃሴ ጋር ከዛ ጋር ተደርበው ነው የመጡት እንጂ እንቀሳቀሳለሁኝ ወደ ሪፈረንደም ምናምን ካልክ ገና ካፌ ሳትጨርሰው ምን እንደሚደርስ ይታወቃል። በጣም ሴኩሪታይዝ ነው። ወደ ግድግዳ ዞረን መኪና የምናሳልፍበት የነበረ ዘመን ሰዎች አንድ ነገር ተናግረው አንድ ነገር ብለው ወዲያው ዲስፒር እንዲያደርጉ የሚደረግበት ሃይሊ ቶርቸር የሚደረግ በጣም ብዙ ነገር የነበረበት ነው። እንረሳለን። ካረሳን ትንሽ ስለምንታመም አውቆ ነው አእምሯችን ድሊት የሚያደርግልን እንጂ በዛ ጊዜ እንደዛ የምትሞክረው አይደለም። ኮምፓርትመንታላይዝድ ነው፣ ሴኩሪታይዝድ ነው። ማን ምን እንደያዘ ይታወቃል። ህዝቡን ምንም የትግራይ ህዝብ ጋር ምንም የሚገናኝ ነገር እኮ የለው። እኔ ለመጀመሪያ ጊዜ መቀሌ ሄድኩኝ ጊዜ ትዝ ይለኛል። እዚህ ተነስቼ የሆነ ትሪፕ ላይ እኔ ኤንጂኦም ነው የምሰራው ደሴ፣ ወልዲያ፣ አላማጣ፣ መቀለ፣ ሽሬ እስከ ሽመልባ ድረስ ሄድና እዚህ የሚሰማው ከተማ ውስጥ የሚሰማው መቀለ ላይ ያለ የሚባለው ኢንቨስትመንት ልማቱ ምናምን የዛሬዋን አዲስ አበባ ትመስላለች ብዬ ነበር እኔ የጠበቅኩት። ያኔው መቀለ ምንም የለም።
ምንም መሰባው አለ እያለቀ ነበር። እዛ መሰባው አካባቢ ትንንሽ ቤቶች አሉ የፈረደበት እዛ ጋር የተሰራ እንትን የሆነ ነገር ከዛ ውጪ ምንም በጣም ምንም ኢንቨስት አልተደረገበት አልተሰራበት። ስለዚህ ካፒታል በሆነው የትግራይ መቀሌ ውስጥ ራሱ እንደዚህ ወደ ከዛ ወርደህ ወደ ሽሬ ወደ መሽመልባት ይገርማል። በቃ ህዝቡ በጣም በሚያሳዝን ሁኔታ ነው የሚኖረው። ግን ስሙን ተውሶ እዚህ ያለው ስትራክቸር የቲፒኤልኤፍ ስትራክቸር ዶሚኔት አድርጎ ሴኩሪታይዝ አድርጎ ነበር ይዞት ያለው ፖለቲካው። ስለዚህ የኔሽን ስቴት ቢልዲንግ ስትራክቸራችን መጀመሪያ ላይ ፌል አደረገ። ስለዚህ እንደ ሀገር ልንገነባ አልቻልንም። እዚህኛው ላይ ስንደርስ ደግሞ ይሄኛው ምንም ኢንትረስት የለውም እንደ ሀገር መገንባት። ኮምፓርትመንታላይዝ አድርጎ የየራስህ ጓዳ ላይ የምታተኩረው ኢትዮጵያ የሚለው ነገር በተቻለ መጠን ሪዳክት ተደርጎ ሚዲያ ላይ ምን ላይ ኢትዮጵያ የሚለውን ሴንቲመንት ቀንሰው ሀገሪቱ እቺ ሀገር በሚል ነው ሞር ሬቶሪኩ ራሱ። እኛም እዛ ውስጥ ያደግን ጄኔሬሽን ትንሽ ከከፋን እቺ ሀገር ተሸጣ ድርሻችን ይሰጠን የምንል ሆነን ገባ። ስለዚህ ግን ከዛ በዘለለ ድርሻ ይሰጠኝ ብለህ ደግሞ ፓርላመንት ከሄድክ ምን እንደሚደርስ ታውቀዋለህ። ጥሩ እስር ቤቶች አሉ። ስለዚህ በዛ ስቴት ውስጥ ነው የቆየ ነው። ከዛ በኋላ አሁን የምናየው ነገር is an entirely different thing because ከመቆሳሰል ወጥተህ የተነጣጠለ ኮምፓርትመንታላይዝድ ሆነ። አሁን ደግሞ እንደ ሀገር የጋራ ሀገር ይኖርን ሁሉም የሚከበርበት ሁሉንም የምትመስል ሁሉንም የምታሳይ ማልታይ ናሽናል መሆናችንን ሪፍሌክት የምታደርግ ግን ትኩረታችን መሀሉ ላይ ሆነ ሀገር ላይ ሆነ ኦሮሞና አማራን እንደዚህ ነው ጥሩ። ግን ትኩረታችን ኢትዮጵያ ትሁን የጋራ ኢትዮጵያችንን እኔም አንተም ራሳችንን የምናይባት ልትሆን ትችላለች ህብረ ቀለማዊ ልናደርጋት እንችላለን የሚል ኖቨል የሆነ ቻሌንጂንግ የሆነ ሂደት ነውና ኦፍ ኮርስ ዝም ብሎ መንግስት ማህተም መጥቶበት ሊሰጥህ እንደማይችል ስለሚረዳ በምክክር ነው እዛ መድረስ ያለብን። ኮንሰንሰስ መኖር አለበት። አይቻለው ራሴን የምንልበት እንድረስ የሚል ነው። አሁን 7 ዓመት ከዛ ጋር የተያዘ ነው ትግሎቹ። ክሊርሊ እንደዚህ አይነት ረጅም ታሪክ ኖሮት ሀገር መንግስት ግንባታውን ግን ማጠናቀቅ ካልቻለ ሀገር የሚጠበቅ አይነት ከባድ ትግል የትጥቅም የፖለቲካም የስነ ልቦናም የፐብሊክ ኦፒኒየንም ብዙ አይነት የኢኮኖሚ ብዙ አይነት ትግሎችን መንግስትም ህዝብም እየታገለ ያለበት ሁኔታ ነው ያለው። አይ ቲንክ ወደ እንትኑ ፕሪ ፒፒ ያለውን ወይም ደግሞ ፕሪ ብልጽግና ያለውን በዚህ ደረጃ ካየ ነው። ምክንያቱም ለምሳሌ የዚህ ሀገር ብዙ አንድነቶች ምንጫቸው የአንድነቶቻችን መነሻ አድርጎ የሚወሰዱት ተደጋጋሚ ጦርነቶች ናቸው። ለምሳሌ አድዋ ያስተሳሰረው ህዝብ አለ። ን ስንመጣ ደግሞ የቅርብ ጊዜ ትዝታችን ለምሳሌ ባድመ ላይ ስንመጣ ዋናው ለምሳሌ እንደ ክሪስቶፈር ክላፋም አይነት ሆርን ኦፍ አፍሪካ ስቴት ፎርሜሽን ኤንድ ዲኬ ላይ ካየኸው መለስ ኦልሬዲ እነዚህ ሜጋ ፕሮጀክቶች ኢንክሉዲንግ ዘ ጋርድ መሰራት ይችላል የሚል እሳቤ ዴቨሎፕ ያደረገው ከባድመ ጦርነት በኋላ ነው። ምክንያቱም መለስ ባድመ ጦርነትን ላለመዋጋት የሚችለውን ያለ ሞክሯል። ላለመዋጋት ወደ ጦርነቱ ስላለመግባት ጦርነቱንም ላለመቀጠልም ጭምር ብዙ ሰዎች አሁን ለምሳሌ በ93ቱ የህወሓት ክፍፍል ጊዜ የተመቱት አብዛኞቹ ጦርነቱን አርሊ ስቴጅ ላይ መዋጋት ነበረብን፣ ከተዋጋን ደግሞ መዳረሻችንን አስመራ ወደ ባህሩ መሄድ ነበረብን የሚል አስተሳሰብ የነበረባቸው ሰዎች ናቸው ገሽሽ የታደረጉት። እና እንደ ከላፋም አባባል ለምሳሌ የባድመ ጦርነት ለመለስ ኢትዮጵያዊነት የሚባለው አሰባሳቢ ማንነት የሚሆን ዜግነት በተሰነዘረበት በትር ልክ አልጠፋም። ስለዚህ ኢትዮጵያዊ ፍሮም ከደቡብ ጫፍ ላይ ያለ ኢትዮጵያዊ ኦር ከምዕራብ ጫፍ ላይ ያለ ኢትዮጵያዊ ወይም ደግሞ ምስራቅ ጫፍ ላይ ያለው ወይም ደግሞ ምዕራብ ጫፍ ላይ ያለው ኢትዮጵያዊ ሰሜን ጫፍ ላይ ላለች የባድመ መሬት ጥሪ ሲተላለፈበት ነቅሎ ይመጣል የሚል በመለስ ጭንቅላት ውስጥ አልነበረም። እና ከላፋም እዛ መጽሐፍ ውስጥ የሚያነሳው ምንድነው ይሄ መለስን በቃ ኦኬ ስለዚህ ኢትዮጵያዊነት የሚባለው ነገር ለካ አለ የሚል ነገር ፈጠረለት እና እንደዚህ አይነት ሜጋ ፕሮጀክቶችን ወደ መድፈር አመጣው እንጂ አርሊ ስቴጅ ላይ በቃ ሞቷል ቀብረነዋል። ስለዚህ ይሄን አሁን የቀረውን የኢትዮጵያ ክፍል ስቴት ኢንኩቤሽን ሩም አድርገን እንቀጥላለን የሚል እሳቤ ነበረው ብሎ ነው የሚያስበው። ወደ ብልጽግና ስንመጣ ደግሞ በተለይ ጠቅላይ ሚኒስትር አብይን እንደ ሪፈረንስ እንውሰድና ጠቅላይ ሚኒስትር አብይ ወደ ስልጣን ሲመጡ ደግሞ የመጡ ለውጦችን እስቲ ከዛኛው ጋር አወዳድረው ወደዚህኛው ስንመጣ ቅድምም አካክተናቸዋል።
ክልሎቹን አብዛኞቹን የኢትዮጵያን ፌዴራሊዝምን የመሰረቱ ወይም ደግሞ ፌዴሬሽኑን የመሰረቱ ክልሎችን አሳታፊ ማድረጉ አንድ ነገር ነው። ሌላ ደግሞ ለምሳሌ ከኢኮኖሚ ጋር አያይዘን ከዛኛው ላይ ብንወስድ ብዙ ጊዜ በጽሁፎችን በተለያዩ መንገዶችም ስጠቅሰው የነበረ አንድ ነገር አለ። እንደ መንግስት ህዝብን በጣም ድሃ አታድርጉት። ምክንያቱም ምንም የሚያጣው የሌለውን ሰው ያክል አደገኛ ነገር የለም። ቢኮዝ ሂ ሃዝ ነቲንግ ቱ ሉዝ። ስለዚህ ደብል ዲጂት የሆነ ኢኮኖሚክ ግሮዝ እያስመዘገበ የነበረ ሀገር ፎር ዴኬድ ግን ዜጎች የመኖር የዳቦ ጥያቄ እንኳን በአግባቡ መመለስ ያልቻለ ኢኮኖሚ ነበረ። አሁንስ? ምክንያቱም ያኔ ስቴት ኮንትሮል የሆነ ኢኮኖሚክ ሲስተም ነበረ። አሁን ደግሞ ኦልሞስት ዊ አር ለምሳሌ ኦን ደ ኮምፕሊት ፍሪ ወደሆነ ኢኮኖሚክ ሞዴል እየገባ ነው። ስለዚህ እንደዚህ ኢኮኖሚዎቹን ያወዳደርክ ያሉ ነገሮችን እስቲ አንዴ። ኢንትረስቲንግ ነው። በነገራችን ላይ 2018 በጣም ፋሲኔቲንግ የሆነ ጠቅላይ ሚኒስትር አብይ እና ከእሳቸው ጋር የነበሩ ሰዎች አዲሱ ለውጡ ሲመጣ የነበረው የመጀመሪያዎቹ ጥቂት ወራት በተለይ የነበረው ሃኒሙን ሄዶ ሪቪዚት ማድረግ የብዙ አካላትን እውነተኛ ስሜት እውነተኛ ፍላጎት ያሳያል። ብዙዎች ደስ ያላቸው እነሱ ኢማጂን ያደርጉት የነበረው ኢትዮጵያ ወይም ደግሞ እነሱ ይፈልጉት የነበረውን የፖለቲካል ዲሬክሽን ይሄድልናል ብለው አስበው ነው ፑሽ ያደርጉ የነበሩት። አንዳንዶቹ ኢሪቨርሲብል የሆነውን ኦልሬዲ ያለፈውን የኔሽን ስቴት ሬሚናንስ ኢንፎርስ ለማድረግ ምናልባት our last hope and Trojan horse ነው ብለው ተስፋ ያደረጉት ነበሩ። በዛም አግባብ ኢንፎርስ የምናደርግበት ሜቶዶች ከማን ጋር ብናቃቅር ከማን ጋር ብንይዝ ምናምን ብለው ስትራቴጃይዝ አድርገውም ተጠግተውም የሄዱበት ነው። ኦፍ ኮርስ እድሜውም ወጣት ስለሆነ እንደ መሪ ያሳለፈውም ደግሞ እንዳልኩ ያንን ኮምፓርትመንታላይዝ የሚያደርግ ሴኩሪታይዝድ የሆነ የቲፒኤልኤፍ አሰራር ስር እሺ ብሎ ቆይቷልና ኢዚሊ ማሌብል ነው ብሎ ስላሰቡ በቀላሉ ልንመራ እንችላለን ብለው ስላሰቡ ያንን አይነት ነገር ኢንፎርስ ሊያደርግ የተጠጋና ፑሽ የሚያደርግ አካል ነበር። ሌላኛው ደግሞ ይሄ ስቴት ኢንኩቤሽን ፕሮሰሱን ያፋጥንልናል ተጓቶ የነበረው ሴኩሪታይዝ አድርጎ የነበረውን አሰራር ኤክስፐዳይት ያደርግና ወደ ምንፈልገው አይነት ወይም ደግሞ ዶሚናንስ በተወሰነ ደረጃ ይሰጠናል ከራሱ ማንነት ምናምን ብሎ ብዙ ያሰቡ አካላት ተጠግተውት ነበር። ከውጭም ከውስጥም ነው በነገራችን ላይ ምንፈልገውን ነገር ያደርግልናል ብለው እንግዲህ 7 ዓመት ሞላን። all of them are sorely disappointed። ሁሉም በሚያስገርም ሁኔታ disappointed ሆነዋል። because ራሱ ይዞ የመጣው ነገር አለና መጀመሪያ ላይ ሲናገር ማንም እየሰማ እኔ ራሴ ኖርማሊ ጥሩ ለማዳመጥ ሞክራለሁ የሰማሁት መስሎኝ ነበር። ተመልሼ ሪቪዚት ማድረግ ነበረብኝ የተባሉትን ነገሮች እየነገረን አንሰማውም ነበር። ያ አንዳንዴ ሰዎች ይዝሊ የወሰዷቸው ለምሳሌ ብዙ ጊዜ ደጋግሜ ያነሳዋለሁ ጠቅላይ ሚኒስትሩ አሻግራቸዋለሁ ሲሉ ስልጣን አሻግርላቸዋለሁ ያላቸው የመሰሏቸው ሰዎች አሉና አንዳንዴ የነበረው ጫጫታ የነበረው ቡረቃ ሁሉ ነገር መሰማማት አቁመን ነበር ፎር አ ሞመንት። ለዛውም ለኔ ናሽናል ማድነስ ነበረ ከተባለ ብዙ ሰዎች የትግራይ ጦርነት ጊዜ ናሽናል ማድነስ ላይ ነበርን ይላሉ። ለኔ the moment of national madness ነበረ ከተባለ the getting point of the PM ይሙ ወደ ስልጣን ሲመጡ ያኔ ነበር ስካር የነበረው እብደትም የነበረው። everyone was not listening literally እየሰማም አልነበርምና ብዙ ሰዎች አንተ ቅድም እንዳቀረብካቸው ለምሳሌ የተለያየ ፍላጎት ያላቸው አንዳንዱ ጠቅላይ ሚኒስትሩ እኛ የምንፈልገውን አይነት ሀገር መንግስት ያዋልድልናል ብሎ የሚያስቡ፣ አንዳንዱ ጠቅላይ ሚኒስትሩ ህገ መንግስቱን ቀዶ ይጥልልኛል ብሎ የሚያስብ። ግን ዋናው መሰረታዊ ነገር ጠቅላይ ሚኒስትሩ የመጣበትም የቆመበትም የማለበትም ህገ መንግስቱን ለማክበርና ለማስከበር ነው። ስለዚህ ህገ መንግስቱን ቀዶ ይጥልልኛል ብሎ የሚጠብቅ ሰው ነበረ። የፌደራል ስርዓቱን አፍርሶ ወደ ዩኒታሪ ታይፕ ኦፍ ገቨርንመንት ይቀይርልናል ብሎ የሚያስቡ ሰዎች ነበሩ። ፎር ሚ አንተ እንዴት እንደምታየው አላውቅም። ለኔ ዩኒታሪ ታይፕ ኦፍ ገቨርንመንት ብዙ ጊዜ እኛ ስናነሳው
እንደ መርገምት አድርገን እናቀርበዋለን እንጂ ታይፕ ኦፍ ገቨርንመንት አይደለም። ለእኛ ሀገር አይሆንም ማለት አሁን ላለንበት ስጋቶች፣ አሁን ላሉብን ልዩነቶች አይሆንም ማለትና አይፈጽመው የማይሰራ ነው ማለት። ምክንያቱም ብዙ ልዩነቶች፣ ስጋቶች ሲቀንሱ ማንኛውም ሀገር አስፓየር የሚያደርገው ነገ ጠንካራ የሆነ ሴንትራል ገቨርንመንት እንዲኖረው ይፈልጋል። ግን አይሆንም። አሁን ሁላችንም ስጋት አለ። አማራው ጋር ብትሄድ አማራው የህልውና ስጋት አለብኝ ይላል። ኦሮሞ ጋር ብትመጣ የህልውና ስጋት አለበት። ቤኒሻንጉል ብትሄድ የህልውና ስጋት፣ ኤቭሪዋን ስጋት አለበት። ስለዚህ ስጋቱን ለማስወገድ ስጋት በተጋረጠበት ፖይንት ላይ በማንነቱ ከሆነ ስጋቱ የተጋረጠበት በማንነቱ ይሰባሰባል። ስለዚህ ፌዴራሊዝሙን በዛ ደረጃ እና ጠቅላይ ሚኒስትሩ ፌዴራል ስርዓቱን ያፈርስልናል፣ ህገ መንግስቱን ይቀድልናል፣ እኛ የምንፈልገውን አይነት ሀገር መንግስት ያዋልድልናል ብለው ያሰቡም ሰዎች አሉ። ኢንዲ አደር ወይ ደግሞ ጠቅላይ ሚኒስትሩ ዊክ ነው፣ ስለዚህ ስሩ ጠቅላይ ሚኒስትሩ ገብተን ስልጣኑን ግራብ ልናደርግ እንችላለን፣ በቀላሉ ከእጁ ላይ ስልጣኑን መውሰድ እንችላለን የሚሉም ሰዎች ነበሩ። ግን ደጋግመን የምናነሳው ለምሳሌ እኔ የዛሬ 5-6 ዓመት የነበሩ ፕሮግራሞች ላይ ያለ ንግግር አለና የጠቅላይ ሚኒስትር አብይ ትልቁ የጉልበታቸው ምንጭ መናቃቸው ነው ነበር የዛሬ 5 ዓመት። እና አንድ ሰው ከዚህ 3 ቀን ከ4 ቀን በፊት ደውሎልኝ ከ5 ዓመት በኋላ ነው ይሄ የገባኝ። ምክንያቱም ዳወዝ የስልጣናቸውን በከፍተኛ ደረጃ ጠንካራ ያደረጋቸው ኤቭሪወን ደካማ ናቸው ይላል፣ ኤቭሪወን አልተማሩም ይላል፣ አያውቁም ይላል፣ አያረጉም ይላል፣ አይችሉም ይላል። ግን ኤቭሪዋን አንደርማይን አድርጓቸዋል። ግን በቃ የተናቀ ሰው ላይ ጠንካራ ሆናል ትዘጋጅ እና እሱን ለመጨመር ያህል እንትን ስለ ዩኒተሪ ገቨርንመንት ስትራክቸር ዩኒተሪ ማለት አህዳዊ ማለት እርግማን የሚቆጠርበት ነገር አለ። በጣም ፖፑላሩ በዓለም ላይ ብዙ ሀገሮች የሚተዳደሩት በአህዳዊ ነው ስርዓታቸው። አህዳዊነት ሴንትራል ስትሮንግ ሴንተር ብቻ አይደለም። ፌዴራሊዝም ላይም ስትሮንግ ሴንተር ያላቸው ስትራክቸሮች አሉ። ስትሮንግ ሴንተር ሊኖር ይችላል። ዩኒተሪ ለመሆን ግን አንደኛው ትልቁ አስፈላጊ ነገር አንድ አይነት ማንነት መኖር ያስፈልጋል። ማለት ዲፍረንሶች ሲኖሩ ላይክ የቋንቋ፣ የባህል፣ የማንነት እንደዚህ አይነት ልዩነቶች ሲኖሩ ዩኒተሪ ገቨርንመንት ባይ ዲፎልት ፍሪክሽን ነው የሚፈጥረው። ቢኮዝ ዊች ዋን ገባ መምረጥ ይኖርባል። ስለዚህ ዩኒተሪ ለኛ ማይሰራበት አመክኖ አንድ ሞኖሊቲክ ወይም ደግሞ ሲንግል አይነት እንትን ስለሌለ ነው። አቀማመጥ አስተላለፍ ስለሌለ ብዙ አይነት ማንነቶች ተሰባጥረው አንድ ኢትዮጵያ የሚሰሩበት ሂደት ነውና ስለዚህ ኢትዮጵያ ጠንካራ ሴንተር ያለው ጠንካራ ማንነት ኮር ማንነት ሆኖ እዛ ላይ የምናተኩርባት የምንወዳት ፎከሳችን ሴንተር የሆነች ዴፊኒትሊ ደግሞ የፖለቲካችን ማዕከል ሀገራዊ መሆን አለበት። ፖለቲካ ከትግል መውጣት አለብን ማለት ነው። የማንነት ትግሎች ማብቂያት አለባቸው። የማንነት ትግሎች ማድረሻ ናቸው። ወይ ትገነጠልና የራስ ሀገር ትሆናለህ ወይም ደግሞ ያለህን ሀገር ታጠነክራለህ። ጥያቄ ሲመለስ የምንገነጣጠልበት ሂደት አይታየኝም። እኔ እንደው ቢሆን ኖሮ ቅድም ያልነው ሰዓት ላይ ነበር የሚሆነው። አለቢ ከንትን ጋር ማንሳት ትችላለህ። አንዳንድ ያው ለምሳሌ ስለ ስቴት ፎርሜሽኑ ስናወራ ኢትዮጵያ ኦልሬዲ አቦርት ያደረገ ስቴት ፎርሜሽን የነበራት ሀገር ነች ይባላል። ምክንያቱም ፕሮሲጀሩን አልጨረሰም። ለምሳሌ በጉልበትም ይሁን በማንኛውም መንገድ ሀገረ መንግስቱ ተዋቀረ፣ ዳር ድንበሩ ዙሪያው ተሰመረ፣ ምን ተባለ። ግን በዛ ሀገረ መንግስት ራሱን የሚጠራ ማንነት ግን ክሬት አላደረገም። ፕራውድሊ ለምሳሌ አያም ኢትዮጵያን የሚል ማንነት አልፈጠርም ለረጅም ጊዜ። ምክንያቱም ለምሳሌ እስከ ቅርብ ጊዜ ድረስ ቅድም እንዳነሳሁት ለምሳሌ ሶማሌዎችን ሄደ ብትጠይቃቸው ዱ ዴይ ሴይ ፕራውድሊ ኢትዮጵያንን ብለው ያስባሉ ወይ? ኦሮሞን ብትጠይቀው ኢትዮጵያዊነቱን ሙሉ ለሙሉ አምኖ የተቀበለ ነው ወይ? እና ስቴት ፎርም አድርገን ኔሽን ቢውልድ አላደረግንም። በዛ ስቴት ራሱን ዲፋይን የሚያደርግ ለዛ ነው ወደ ዩኒተሪ ታይፕ ኦፍ ገቨርንመንት ሽፍት ለማድረግ ቻሌንጅ የሚያደርገው። ምክንያቱም እዚህ ያለው ማህበረሰብ የራሱ የሆነ አይደንቲቲ አለው። አንዳንዴ የምንጨቃጨቅባቸውን ነገሮች እንዲያቸው ኢትዮጵያዊ የሚባል ማንነት አለ ብለን የምናስብ ሰዎች አለን። ኢትዮጵያዊ የሚባል አይዲዮሎጂ አለን ብለን የምናስብ ሰዎች አለን። ፖለቲካል አይዲዮሎጂ ነው ኢትዮጵያዊነት፣ ፖለቲካል አይዲዮሎጂ ነው ብሎ የሚያምን ሰው አለ። ኢትዮጵያዊነት ማለት ማንነት ነው የሚለው ሰው አለ። ኢትዮጵያዊነት ደግሞ ለእኔ ለምሳሌ ዜግነት ነው። ኢትስ ጀስት ዜግነት ነው። ማይ አይደንቲቲ ለምሳሌ ለእኔ ኦሮሞ አይደንቲቲ ነው። ን ለአንተ ኦሮሞ አይደንቲቲ ነው።
አንዳንዶች ደግሞ ኖ እኔ ኢትዮጵያዊ አይደንቲቲም አለኝ፣ በማንነት ደረጃ ኢትዮጵያዊነትን እቀበላለሁ፣ ኦሮሞነቴንም በማንነት ደረጃ እቀበላለሁ፣ አይጋጭብኝም የሚሉ ሰዎች አሉ። ለእኔ ዋትስ ደ ካራክተሪስቲክስ ነው ልጠይቅ የፈለኩት። አሁን እኔ አንተ ከምትላቸው አይነት ሰዎች ነው። ማንነት መልታይ ሌየርድ አይደለ? የኔ ማንነት ኦሮሞነት ወይም ኢትዮጵያዊነት ብቻ አይደለም። የሃይማኖት ማንነት አለኝ፣ የጾታ ማንነት አለኝ። እንደው የመልክ ራሱ እኮ ገባ ያለን እኛ ኦቨን ውስጥ የተረሳን ጠቆር ያሉ ሰዎች ለኛም ጊዜ ያለ ለጥቋቁሮቹ ስንል እኮ ጠቆር ያለ ማንነቴ ነው። ቁመቱ ረጅም የሚመለጣዎች ግሩፕ ነን። አም ጀስት ትንሽ እንደ ላቪቲ እየጨመርኩበት ነው እንጂ ኢን ሪያሊቲ ማንነታችን ኳሊፋይ የምናደርግበት ከሃይማኖት፣ ከጾታ፣ ከብሔር፣ ከሀገር ከተለያዩ ነገሮች ኤሚኔት የሚያደርግ ነው። ሶ በፕሮፌሽኑ ማንነት ዴቨሎፕ ያደርጋል። ዶክተር ሜቢ ለምሳሌ አንተ ቅድም እንዳልከው yes of course there is multi layered የሆኑ አይደንቲቲስ አሉ። ለምሳሌ ዶክተር ብርሃኑ በአንድ መድረክ ላይ ሲያነሳ የሰማሁት ለምሳሌ ዶክተር ብርሃኑ ሌንጂሶ ስለ ማንነት ያነሳና ድራይቪንግ ላይሰንስ ላይ ያለው ቁጥር ኢትስ ማይ አይደንቲቲ ነው፣ መታወቂያ ላይ ያለው ቁጥር አይደንቲቲ ነው። then there are multiple of identity አለ። ስለዚህ በፈለከው ቦታ ላይ የፈለከውን አይደንቲቲን መርጠህ ትጠቀምበታለህ። ለምሳሌ ትራፊክ አስቆሞ ሲጠይቅ የምትሰጠው አይደንቲቲ የድራይቪንግ ላይሰንስ ላይ ያለውን አይደንቲቲ ነው። የሆነ ቦታ ጋር አገልግሎት ፈልገህ ኤርፖርት ስትገባ ፓስፖርት ላይ ያለውን አይደንቲቲ ነው የምትሰጠው። ግን ኔሽን ዋይዝ ደግሞ ብሔርን መሰረት አድርገን ደግሞ ኢትዮጵያዊ ብሔራዊ ማንነት አድርጎ የሚቀበል ኦሮሞነትን ብሔራዊ ማንነት አድርጎ የሚቀበል ሁለቱንም እኩል ማስኬድ ይችላል ወይ? ምክንያቱም በብሔር ደረጃ ኢትዮጵያዊነት በራሱ ብሔራዊ ማንነት ነው ብሎ የሚያምን ሰው ካለ እሱን ነው መጠየቅ። እሱ ኢትዮጵያዊነት የምንጋራው እንጂ ለብሔራዊ ማንነት ደረጃ ብሔራዊ የሚለው ቃል ኦፍ ኮርስ ambiguous ነው because we're talking about እንደ ሀገራዊነቱንም ስናሳይ ብሔራዊ ነው የምንለው ኤትኒክ የሆነውንም ኤትኒክም ናሽናልም ለሚለው ብሔራዊ ነው የምንጠቀምበት አይደለ? ብሔር ነው። ስለዚህ ኢትዮጵያ ኤትኒክ አይደለም። there is no ኢትዮጵያ የሚባል ኤትኒሲቲ የለም አይደለ? ኢትዮጵያዊ የሚባል ኤትኒሲቲ የለም። የተለያዩ ኤትኒሲቲዎች አብረው የተወለደ ከአማራ፣ ከኦሮሞ፣ ከተለያዩ ብሔሮች ከመጡ ሰዎች የተወለደ ሰው እነኛን ብሔሮች ሴፐሬትሊ በአባቴ እንደዚህ ነኝ በእናቴ እንደዚህ ነኝ ብሎ ክሌም ሊያደርግ ይችላል። ግን ኢትዮጵያዊነትን ኤትኒሲቲ ሊያደርግ አይችልም። ቢኮዝ ኢትዮጵያዊነት ሲንጉላርሊ ኦሮሞ ለሆኑ ወይም ሶማሌ ለሆኑ ሰዎችም ሀገራዊ ማንነት ስለሆነ ማለት ነው። ሶ እንደ ኤትኒሲቲ ክሌም ማድረግ አትችልም። ፖለቲካሊ ኤትኒሲቲ ዲተርሚናንት መሆን የለበትም ነው ኪ ፖይንቱ። ኤትኒሲቲ ምንም ሆነ ምንም it shouldn't be a political factor, it should be administrative ነው መሆን ያለበት። administrative ማለት ኦሮሞ በጋራ የሚኖርባቸው የኦሮሞ በብዛት የሚኖርባቸው አካባቢዎች ኦሮሚያ ተብሎ ያለው ስቴቱ ነው። ያ አድሚኒስትሬቲቭ ባውንደሪ ሆኖ በዛ አድሚኒስትሬቲቭ ባውንደሪ ውስጥ ያንን ማጆሪቲው የያዘውን ቋንቋ ባህሉን አድሚኒስትሬሽኑን የራሱን ሰዎች የመምረጥ ከዛው ከአካባቢ ላይ መጡ ቋንቋውን እስከተናገሩ ድረስ ኤትኒሲቲያቸው መታየት የለበትም። በአባት እንትነህ በእናት እንዲነህ የሚባል ነገር የለም። ሞስትሊ ካልቸሩን ዲቨሎፕ የሚያደርግበት ዩዝ የሚያደርግበት ለስራ የሚጠቀምበት ቦታው ነው። ሶማሌውም እንደዛው፣ አፋሩም እንደዛው 80 something ኤትኒሲቲ። ማንም ሰው ግን ኢትዮጵያዊነት ነው ኤትኒሲቲ ብሎ ክሌም ማድረግ አይችልም። የሁለት ኤትኒሲቲስ ወይም የአራት ኤትኒሲቲስ ሚክስ መሆን መብቱ ነው። ኢትዮጵያ ግን ብዙ ጊዜ እኛ ሀገር ውስጥ የሚቀላቀለው ትልቁ ነገር እሱ ነው። ምክንያቱም አንዳንዴ ሰዎች ላለመመለስ አይደንቲቲ መልቲ ላየርድ ነው፣ ስለዚህ ኢትዮጵያዊም፣ ኦሮሞም፣ ሹፌርም፣ ወንድም፣ ፕሮቴስታንት፣ ካቶሊክ፣ ክርስቲያን፣ ኦርቶዶክስ ምናምን እያለ this is all are my identity ወንድነት በራሱ አይደንቲቲ ነው፣ ከሴቶች የምንለይበት የራሱ ካራክተሪስቲክስ አለው ብሎ የሚያቀርብ ሰው አለ። ስፔሲፊካሊ ግን ለምሳሌ ኢትዮጵያዊ የሚባል ብሔራዊ ማንነት አለ ወይ? ምክንያቱም እኔ አንድ ማምንበት ነገር ለምሳሌ in the long future or in the future ሎንግ ሊሆን ይችላል፣ አጭር ጊዜም ሊሆን ይችላል። ግን in the future ኢትዮጵያዊ የሚባል የጋራ ማንነት ልንፈጥር እንችላለን አለ እንጂ ማንነቱን በዜግነት አሁን አንተ የምትለው ነገር እረዳለሁ። ይኸውልህ ከዜግነት አሳንሰዋለሁ ካልክ ፑሽ አውት ታደርጋለህ። አሁን እኔ በእናቴ ከምባታ በአባቴ ኦሮሞ ነኝ ብል
ስለዚህ እኔ አንዱ ጋር ስለማልገባ ኢትዮጵያዊነት የሚባል ኤትኒሲቲ እፈጥራለሁኝ ስትል ኢትዮጵያዊነት ደግሞ በአባቱም በእናቱም ከምባታ የሆነ ሰውዬም አለው። ሶ የጋራ ያለህን ሀገራዊ ማንነታችን ከዚህ ሀገር ከዚህ ፖለቲካል ባውንደሪ ከዚህ ፖለቲካል ስቴክ ከዚህ አንድነት ከዚህ ካንትሪ የመጣን ሰዎች የምንጋራውን ላንተ ደግሞ ስፔሲፊክሊ ብሔርህ ከሆነ አንተ ከኔ በላይ ኢትዮጵያዊ የምትሆንበት መንገድ ፎርጅ እያደረግክ ነው። አንተ የምትለው አይነት ሞር ኢትዮጵያዊ ማንነት የሚለው ነገር እየሰፋ የሚሄደው ሲጎለብት ነው። ፖለቲካችን ከብሔር ከኤትኒክ ማንነቶቻችን መውጣት አለበት። that's why I am saying in the long future ሊሆን የሚችለው አንደኛው ነገር ምንድነው? ለምሳሌ ኦሮሞ ሆነ ኦሮሞ የራሱ ካራክተሪስቲክስ አሉ አይደል? ፖለቲካል ኦር የራሱ ማኒፌስቴሽንስ አሉት። ያንን ሙሉ ማኒፌስቴሽንን ይዤ ሳልከረከም ኢትዮጵያዊ ማንነት መያዝ የሚችልበት ደረጃ። ምክንያቱም አሁን ለምሳሌ ኢትዮጵያዊ የሚባል ማንነት አለ የሚሉ ሰዎች ተልሚ ደ ካራክተሪስቲክሱን እስቲ ካራክተራይዝ አድርጉና ኢትዮጵያዊነት ባህሉ ይሄ ነው፣ ቋንቋው ይሄ ነው፣ ማዕምነቱ ይሄ ነው ምናምን የሚለውን ካራክተራይዝ አድርጉና ጻፉና ዘርዝሩና ንገሩኝ ስትላቸው የሚዘረዝሩልህ የአንድ ኤትኒክ ማህበረሰብ ካራክተሪስቲክስ ይሆናል። ያ ዩኒቲ ደስ ዩኒተሪ ለዛ ነው ዩኒተሪ አይሰራም። ስለዚህ ኢትዮጵያዊነት አለው ቋንቋ አለው ባህል ከ80 በላይ ነው ቋንቋ። ባህሉም እንደዛው ነው፣ አለባበሱም እንደዛው ነው። ከወገብ በላይ የማይለብስ ከወገበታች ቆዳም ይለብስ ሸማም ይለብስ ሽርጥ የሚያደርግ ብዙ አይነት የሚያደርግ ሶ ኢትዮጵያዊነት በሲንግል ሌንስ የምናየው ይሄ ነው ብለን ዲተርሚን የምናደርገው ማንነት ሊሆን የሚችለው ዩኒተሪ ሀገር ሲሆን ነው። ኢትዮጵያ መልታይ ኤትኒክ የሆነ መልታይ ሪሊጅን የሆነ ብዙ ቀለማት ስብጥር ነው። አንድ ቀለም ብቻ የኢትዮጵያ ቀለም ምንድነው ከተባለ ሁሉም ቀለም 80 ቀለም ነው ማለት ይሄን ኢንተርናላይዝ ማድረግ ያስፈልጋል። ይሄ ከሁለት በኩል ነው ኢንተርናላይዝ ማድረግ። አንደኛ በጋራ ይሄንን የምንስማማበት ፖለቲካችንን ፎከስ የሚያደርገው ኢትዮጵያዊነት ላይ ነው። ቢኮዝ ፖለቲካል ባውንደሪያችን ኢትዮጵያ ነው። ከሌሎች ሀገሮች ጋር ዲል የምናደርገው ፖለቲካ የምንሰራው አድሚኒስትሬሽን ከሆነ ሲዳማ አካባቢ ላይ አፎ ሲዳማ ነው የሚናገሩት። ያ ሲዳማ ባህል ነው ያለው። ሞር ሲዳማ ነው ራሱን ነው የሚያይበት። ኢትዮጵያ እኮ ናት አይደል? የሲዳማም ክልል እኮ ኢትዮጵያ ነው። ግን ራሱን የሚያይበት በራሱ ቋንቋ የሚተዳደርበት ኢትዮጵያ መታ በምኖርበት ቦታ ላይ የሌላ ሀገር ኦሮምኛ አታስቀምጥ፣ ሌላ ማንነት አትሰጠኝም። ኢትዮጵያ ውስጥ አለው። ኢትዮጵያ ውስጥ መኖሬን የማውቀው ሰፈሬ ውስጥ የኔ ማንነት መጉላት ይችላል። ሀገራዊ ነገር ውስጥ ደግሞ ቦታ አለው። ሀገራዊ ቦታ ላይ ሲሄድ ሁላችሁም ሲዳማ ሁኑ ብዬ ሰው አላስጨንቅም። ሁሉም የራሱን ይዞ መጥቶ ኢንተግሬት ያደርጋል። የራሴ ቦታ ላይ ደግሞ በብዛት ያለሁበት ቦታ ላይ የኔን ቋንቋ ለመናገር አልሸማቀቅም። የሌላ ሰው ቋንቋ አስተርጓሚ ምናምን አያስፈልገኝም። ሀገሬ ነው ያለሁት ማለት ነው። አይ ቲንክ የኔ ሀሳብ የነበረው እንዴት ነው መሰለህ? ለምሳሌ ኢትዮጵያ ውስጥ የሚኖሩ ሙስሊሞች ብለን አድሬስ እያደረግን ኢትዮጵያ ውስጥ የአንድ ማህበረሰብ ሃይማኖቴ ነው ብሎ የተቀበለውን ነገር ባዕድ አምልኮ ነው ብለህ ዲፋይን እያደረግ ኢትዮጵያ ውስጥ ያለ ለምሳሌ በቅርብ ያለ እንቅስቃሴ ያለ በአንድ ክልላዊ መንግስት አንድ ቋንቋን እንደ ቋንቋ ትምህርት ካሪኩለም ውስጥ አካትታለሁ በሚል የተነሳ ጥያቄ አለ። ግዕዝን ለምሳሌ ብንወስድ እንደዚህ አይነት ነገሮች ባሉበት ሰዓት ላይ እስከ ቅርብ ጊዜ ለምሳሌ ምዕራብ ኢትዮጵያ አካባቢ ላይ ያሉ ወደ ጋምቤላ ወደ ቤኒሻንጉል አካባቢ ያሉ ሰዎችን ኢትዮጵያዊነት በሚለው ዲፊኒሽን ውስጥ ለማስገባት የሚቸግረው ማህበረሰብ ስቲል አለ አሁን ድረስ። ሶማሊን እንደ ኢትዮጵያዊ አድርጎ ለመቀበል የሚቸግረው ህዝብ አለ አሁን ድረስ። አፋርን እንደዛው። ስለዚህ ይሄንን ነገር እየፈታ ነው በመጣ ቁጥርና በማንነቶችን መሰረት ያደረገ መድሎም ሆነ ጥቃት ይደርስብኛል ብሎ የማይሰጋ ማህበረሰብ እየፈጠርክ ስትመጣ እኔ ኢትዮጵያዊ ነኝ የሚል ሶማሊም፣ ኦሮሞም፣ አፋርም፣ ቤኒሻንጉልም ጋምቤላም ልታገኝ ትችላለህ። መጀመሪያ ስጋቶቹን ማስወገድ ላይ መሰራት ነበረበት። ላለፉት 30 ዓመታት የባከነ ጊዜ ነው የምንለው። ለምሳሌ የባከነው ጊዜ አንደኛው ይሄ ነው። ስጋቶችን ማስወገድ ላይ አልሰራም። አንዱን በአንዱ ከአንዱ ጋር ኢንተርዲፔንደንት ለማድረግ አልሰራም። ምን ያስተሳሰረናል? ለምሳሌ ጀስት አንድ የፎሬን ሚኒስተር መሾም ብቻ በቂ እኮ ነው። ሀገር ይሆናሉ ክልሎቹ በጠቅላላ they have every position የሀገርነት every position አላቸው።
በቃ ጀስት ሚኒስትሪ ኦፍ ፎሬን አፌርስ ከሾምክለት በቂ ይሟላል። ስለዚህ ቱ ዳት ኤክስቴንት ሀገረ መንግስቱን በዛ ሀገረ መንግስት ራሱን ዲፋይን የሚያደርግ እኔ ኢትዮጵያዊ ማንነት አለኝ፣ ኦሮሞነቴን የሚያከብር ሃይማኖቴን የሚያከብር ከነ ሁሉ ነገር የሚቀበለኝ እርቃኔን ብመጣም ከወገብ በላይም ብለብስም ባልለብስም ሽርጥ ብለብስም ባልለብስም ከብት ባረባ በአርብቶ አደርነት ብተዳደርም በግብርና ብተዳደርም የማያገለኝ ኢትዮጵያዊ ማንነት አለኝ የሚለው ደረጃ ላይ ስላልመጣ ለኔ at this point ካሁኑ ሰዓት ድረስ እኔ የማውቀው ኢትዮጵያዊነት ዜግነት ነው። እኔና አንድ አማራ ወዳጄ የምንጋራው ዜግነት ነው ኢትዮጵያዊነት የሚባለው። አማራው ወዳጄ በአንድ ኦሮሞ ወንድሙ ላይ ስጋት አለኝ እስካለ ድረስ ኦሮሞ ወንድሙ በአማራው ላይ ስጋት አለኝ እስካለ ድረስ ግን ኢትዮጵያዊነት ማንነት ሆኖ ይመጣል ብዬ ስለማላስብ ነው። እነሱ ስጋቶች መነሳት አለባቸው። በግድ የምትጭነው ነገር አይደለም። ኢንሴንቲቫይዝ መደረግ አለበት። ብሔር ተኮር የሆኑ ማንነት ተኮር የሆኑ ጥያቄዎችን ለአንዱ ሰተህ አንዱን ጥለህ አንዱን አንጠልጥለህ በማይሆንበት መንገድ በምክክር ላይ በተመሰረተ መንገድ መስተካከል አለበት። ለዛ ነው ባለፉት 7 ዓመታት ውስጥ ያሉ ህገ መንግስትን የማሻሻል ጥያቄዎች ከህገ መንግስት ጋር የሚያዙ ጥያቄዎችን ኢቭን አጌንስት ኢትስ ፕሪንሲፕል የሆኑ ህገ መንግስት ውስጥ ያሉ ነገሮች አሉት። ይሄ ፓርቲ እኮ ያስታውቃል አይደለ? ፕሪንሲፕሎቹ የሚያምንበት ነገርና ህገ መንግስት ውስጥ ያለው ነገር አብሮ ማሄድ ነገር አለ። ከፍቶ መጠቀም ይችላል። ፓርቲው ዶሚኔት ያደርጋል እንትኑን ፓርላማ ውስጥ እንደዛ ነው የተመሰረተው። ሄዶ ወደ ፓርላማ ወደ ፌዴሬሽን ሄዶ እናርግብ ቢል ማብቃት ይችላል እኮ። ግን ምንም ጥቅም የለውም። ዛሬ ለአንድ አካባቢ ሰው ወይም ለአንድ ፓርቲ ተብሎ ህገ መንግስትን ከፍተን አሜንድ ብናደርግ ወይ ብናስተካክል ነገ ደግሞ ሌላው መጥቶ እኛ ከፈትነውን የሚዘጋበት ሂደት ነው። ስለዚህ ብሔራዊ ኮንሰንሰስ ባለው መንገድ እንዴት ነው ልንገነባው የምንችለው የሚለው ብሔራዊ ምክክር ኮሚሽን የሚባለው ለዛ ነው። በጣም ብዙ ጊዜ ሲያጣጥሉት የነበረው አሁን ትራክሽን እያገኘ ነው። ብዙ ሰው እያየው ምን ያህል አሳታፊ እንደሆነ ምን ያህል አካላት ውስጡ እንደሚገቡ ተቃዋሚዎች ሁሉም ነው የሚሳተፉ። አሜሪካ ላይ የነበረውን ተርናውት ለማመን ነው የምትቸገረው። እዛ ነበርኩ ዲሲ ሄጄ ነበር። በጣም ትልቅ ተርናውት ወደ 20 ሰዎች መንገድ ላይ ትንሽ ባንዲራ ይዘው ወጥተው ለይቃወሙ ሞክረው ነበር። እነሱም ሄዱ። ውስጥ ግን በቃ ምንም ጠጠር መጣያ የሌለበት ተጨናንቀ ብዙ ተሰብስበው ብዙ ተቃዋሚዎችን ያየንበት ኢንተሌክቹዋልስ የነበሩበት ህዝቡ እንደገና ከፍተን ኮንስቲቲዩሽናችንን አስተካክለን ሀገራዊ የጋራ እሞትለታለሁ ይላል እኮ። አሜሪካ ውስጥ ነጮች አሁን አሜሪካን ሲሉ አንዳንድ በጣም ወደ ሳውዝ አሉ። እነሱ አሜሪካን ሲሉ ነጭ ማለታቸው ነው። ልክ እዚህ ሀገር ኢትዮጵያዊ ሲል ያለው አምሮ ውስጥ ያለው ስዕል የተወሰነ ስፔሲፊክ ሰው ነው። አሁን በግድ እንደውም እያስገባ ነው ኦሮሞ ምናምን ጨንቆ ላይክ በስቶበት ማለት ነው ባምባርድመንቱ እንጂ አንድን የኒውዌር ሰው ሲያይ ኢትዮጵያዊ የሚለው ስሜት የማይመጣለት ብዙ እኮ አለ። እስቲ ሜቢ ህዳሴ ግድብ ላይ ስንመጣ አነሳዋለሁ ብዬ ነበር። አንድ ኢሹ ነበርና እሱን እዚሁ ጋር ላንሳልና የኛ ሀገር እንትኑንም ስለሚያሳይ ማለት ነው። ኢንሲደንቱን አይ ቲንክ አለምነህ ሲያነሳው አይቻለሁ። አለምነህ ዋሴ አንድ የዩጋንዳ መሐንዲስ ተቀጥሮ እዛ ይሰራ የነበረ የዩጋንዳ መሐንዲስና አንድ ጣሊያናዊ ሰው ይጋጫሉ። then the Ethiopians ያን ዩጋንዳዊ ያትቺ ባሪያ ምናምን እያሉ ያሽሟጥጡበታል። እቺ ባሪያ ፈላችሁ ኮናን እያሉ ማለት ነው። then ያ ዩጋንዳዊ ደግሞ ለዛ ነጮች የመለሰው ምላሽ ነው በጣም የሚገርመው። the only thing what he did አፈሩን ዘገነ አለ። ይሄ ዩጋንዳ አይደለም ይሄ ኢትዮጵያ ነው። ዩጋንዳ እንግሊዞቹም ሆኑ ሌሎች ቀኝ ገዢዎች እየረገጡ አፈርድም እያስጋጧቸው ገዝተዋቸዋል። ይሄ ግን ኢትዮጵያ ነው። ዩጋንዳ እንደዚህ ልታርገኝ ትችላለህ። ሀገሩ ዩጋንዳ ላይ በኔ በዩጋንዳ መሬት ላይ እንደዚህ ልታርገኝ ትችላለህ። ይሄ ግን ኢትዮጵያ ነው። ይሄ አፈር አባቶች የተራገፉበት አፈር ነው። ስለዚህ እዚህ መሬት ላይ እንደዚህ ልታርገኝ ዲስሪስፔክት ልታርገኝ አትችልም። ግን እኔ በወቅቱ የጠየቁት ጥያቄና ለምጋም የጠየቁት ጥያቄ ምንድነው? ያ ዩጋንዳዊ ኢትዮጵያዊዎቹ እያሉ የነበረውን ቢሰማስ ኖሮ እሱ ባንተ ሲኮራ አንተ ግን ታንቋሽሽው ነበር ለዛኛው እንትን አርግተ። ይሄ ዩጋንዳዊው ላይ የደረሰው ነገር ጋምቤላው ጉሙዙ ጋር ሰሙዌር ሶማሊ ጋር ብትመጣ ሁሉም ጋር የሚነሳ ነገር ነው።
እና ኢትዮጵያዊነትን በዛ ደረጃ ማየትም ያስፈልጋል። ብዙ ጊዜ ለምሳሌ ለምክክር ኮሚሽኑ አንድ እንደ አጀንዳ አድርጌ ያቀረብኩት ነገር ነበረ። በቃ ኮንስቲቱሽናል የሆነ ዲክላሬሽን ሊሰጥ ይገባል። ማንነትን፣ እምነትን፣ የፖለቲካ አመለካከትን መሰረት ያደረገ መድሎም ሆነ ማንኛውም አይነት ጫና ኮንስቲቱሽናል እንትን ሊሰጠው ይገባል። ኮንስቲቱሽናል ክራይም ነው ተብሎ ሊነገር ይገባል። በቃ ምክንያቱም ቱ ዳት ኤክስቴንት ነው ስጋቱ ያለው። እንደሌለ ለምሳሌ ለማስመሰል ደጋግመን እንሞክራለን፣ ግን ያ ስጋት መሬት ላይ አለ አሁንም ድረስ። ምክንያቱም አሁንም ድረስ አንዳንድ የመንግስት ሚዲያዎችም ሳይቀር በኢትዮጵያ የሚኖሩ የእስልምና እምነት ተከታዮች ነው አሁንም ድረስ ጀስት አንዳንዴ እንደ ስሊፕ ኦፍ ማውዝ አርግተህ ትወስድላቸዋለህ ለምንድባቸው ማለት ነው። አንዳንዴ ሌሎች እንደዚህ ነገር ታነሳለህ። ጀስት አሁን ኢሬቻ እየቀረበ ነው፣ አርጊውመንቱ የባዕድ አምልኮ ነው፣ ባዕድ አምልኮ አይደለም የሚል አርጊውመንት ነው የሚጀምረው። አየሁ ይሄ ሙሉ ለሙሉ እኔ የምከተለውን በሚሊዮን የሚቆጠር ኦሮሞ የሆነ ማህበረሰብ የሚከተለው የዋቄፈና እምነት የባዕድ አምልኮ ሊሆን አይችልም። ባዕድ ከተባለ ባዕድ ማለት ከውጭ የመጣ ነው። ከውጭ የመጣ ነው ከተባለ ደግሞ ማን ከውጭ እንደመጣ ይታወቃል። እነዚህ ሀገር በቀል እምነቶች ናቸው ተብሎ ነው የሚታሰበው። ኢንዲጂነስ ሪሊጅንስ ነው ተብሎ ሊስታቸው ውስጥ የሚገቡት። ስለዚህ ባዕድ ከተባለም ይሄንን ካውንተር በማድረግ ነው እድሜያችን የምንፈጀው ብዙ ጊዜ። ስለዚህ ቅድም አንተ እንዳልከው ኢትዮጵያዊነት የሚባል ማህበረሰብ አሁን አለ ማለት በምንችለው በዜግነት ደረጃ ላይ አለ። ሁላችንም ዜግነት እንደምንጋራ ግን እዚህ ላይ ሰፊ ጊዜ ያስኩ በጣም ወሳኝም ነገር ነው። በነገራችን ላይ ኪ የሆነም ነገር ስለሆነ ነው። ቢኮዝ ፑሽባክ አሁን የምናየው ፑሽባክ እኮ ሰዎች ውስጣቸው የተቀመጠ ባያስ አለ። አስበው ኦሮሞ ማለት በቁጥሩ እንግዲህ በላንድ ማሱም በቁጥሩም አንደኛ ነው ከኢትዮጵያ። ኦሮሞ በዛ የሆነ ቦታ ላይ ብሎ የሚከፋው እንዲህ ሁሉ ቦታ ኦሮምኛ እንደሚወራ ብሎ ቅር የሚለው ሰው ስታይ ማለት ነው። በርታውን፣ ሽናሻውን፣ ኙዌሩንማ ገብቷል አይደል? ገና ነው አልተከፈተም። ፍርሃት አለ፣ ፊር ነው። በነገራችን ላይ ጥላቻ ፍርሃት ነው። ፍርሃት ማስካርጎ ጥላቻ ይባላል። ሁል ጊዜ ሲቪላይዝድ የሆነ ሶሳይቲ የበቃ አእምሮ ያለው የነቃ ማህበረሰብ ወደ ፍርሃት አይገባም፣ ወደ ኪዩሪዮሲቲ ነው የሚገባው። እንትን ያደርጋል፣ ወንደር ያደርጋል። አይተህ እንደሆነ ያልሰለጠኑ ማህበረሰቦች በጣም ማግለል፣ መምታት፣ ከነሱ የተለየ ነገር ከሆነ ፍርሃት ውስጥ ገብተው አታክ መደራረግ ይጀምራሉ። ወጭኛ ጥላቻ ምንለው ያው ፍርሃት ራሱ ተገልብጦ ነው። ከሰለጠነ ማህበረሰብ ነው የመጡት። ዛሬ አይደለም ጥንትም ላይ በተሄድ ሞር ቢልት የሆነ ሮማውያን በነበሩ ኪዩሪየስ ነበሩ። ምንድነው ይሄ ይላሉ። ግሙን በቀመስ ነው ምንድነው የሚያደርጉት፣ እንዴት ነው የሚያስቡት ብሎ ሊመራመር፣ ሊያውቅ፣ ሞር ሊጠጋ ይሞክራል። እንደውም ካልቸራል አፕሮፕሪዬሽን አታድርግብኝ እኔን እንዳትወስድ ብለህ ነው የምትከላከለው። በቃ ሊለብስ እንዳንተ ሊዘፍን ይሞክራል። ገብቷል። ቋንቋህንም ቶሎ ሊለምድ ነው የሚፈልገው። በቃ ሊጠጋ ነው የሚፈልገው። ለምን ኪዩሪየስ ነው የሚሆነው፣ ፍርሃት የለበትም። አሁን እኛ በጣም ፕሪሚቲቭ ከሆነ ቦታ ነው የምንመጣው። አንደኛ፣ ሁለተኛ ፌልድ ያደረገ የኔሽን ስቴት አቴምፕት አድርገናል። ስለዚህ እያንዳንዱ ነገር ነው የሚያስፈራን። እነኚህ ኮንቲን ናቸው ምንድነው በቃ ሁሉም አንተ ብቻ ለምትራቀቀው እዛው ባይዞ ሰርክሉን ብታጠበው አንድ ብሔር ነው ብለው እዛው ብሔሩን ውስጥ እኮ ይሄ በስራህ ቅድም ባልኩ ማንነቶች አሉ። ይሄኛው ቀጥቃጭ ነው እንትን ነው ፈላጭ የእንትን ልጅ ነው የፋቂ ልጅ ነው ተብለህ ደግሞ እኮ ትቀነሳለህ። አራይ ልጄን አያገባም ትባላለህ። ዘራቸው እንትን ነው እንትምና ይሄ የማይምነትና የኋላ ቀር ማህበረሰቦች እንትን ነው ምልክት ነው። ምክንያቱም ታሪኮቻችንን ስታየው የዛም ውጤትም ስለሚሆን ማለት ነው። ምክንያቱም ብዙ ጊዜ ታየው የኛ ታሪክ ከቤተ መቅደስ ወይም ከቤተ መንግስት ጸሐፊዎች እጅ ወጣ ስላልነበረ ታሪኮች ሲጻፉ ካያው ለምሳሌ ከምስራቅ የሚደረጉ ማንኛውም እንቅስቃሴዎችን ለምሳሌ እንደ ኦሮሞ አንተ የ16ኛው ክፍለ ዘመን የኦሮሞ ሙቭመንት ትላለህ። ሌሎች ደግሞ የኦሮሞ ወረራ ይላል። የግራኛ አመድን እንትን ስታደርገው ከምስራቅ ይነሳና ወደ እስከ ሰሜን ጫፍ ድረስ ይሄዳል። እነ ተክለ ጻዲቅ የጻፉትን መጽሐፍ ደግሞ ስታየው የግራኝ ወረራ ይላሉ። አንተ ወደ ሆነ የኢትዮጵያ ክፍል ስትንቀሳቀስ ወረራ ነው። ከሆነ አካባቢ ደግሞ ወደ ሌላ አካባቢ ሲንቀሳቀሱ ደግሞ ሀገር ማቅናት፣ ሀገር ማዘመን፣ የሀገር አንድነት፣ ዳር ድንበር፣ የአባቶች የአያቶቻችን ርስት ማስጠበቅ ምናምን የሚል ናሬሽን ይዘጋጅለታል። ሜይ ቢ የተጣበበ ጊዜ ስላለ መልታይ ፋሴትድ የሆነ ነው። በጣም ፋሲኔቲንግ የሆነ ነገር እኮ ነው የኛ ሀገር ላይ ያለ በጣም ፒኩለር፣ በጣም ለየት ያለ
ማልታይ ፋሴትድ የሆነ ነው። ጥሩ ነገር ምንድነው መሰለ መነጋገር አለብን። ተነጋግረን ጤነኛ የሆነው ነገር ይሄ በመወብራትና በግርግር ፈጥረህ ዝም ብለህ ፑሽ ባክ አድርገህ እንትን ብለህ የሆነ የምትወስደው ነው የለም። አልፏል፣ ያለፈ ነገር ነው እያወራን ያለን። ነገ የምትመጣው ኢትዮጵያ በምንም ተአምር ኦሮሞ ዶሚኔት የሚያደርጋት፣ አማራ ዶሚኔት የሚያደርጋት፣ ተጋሩ ዶሚኔት አትሆንም ማለት ሊሆንም አይችልም። ለምሳሌ አንዳንድ ወላጆች ጋር ስናወራ የምናነሳው ነገር አለ። ለምሳሌ ባለጊዜ ባለ ተረኛ ምናምን ይባላል አይደል? ማጆሪቲ ቢንግ ማጆሪቲ ባለጊዜ እንዳትሆን ያደርጋል፣ ተረኛም እንዳትሆን ያደርጋል። ምክንያቱም ተረኝነት አንደኛው መገለጫው አትሊስት ስቴት ፓወሩን ካፕቸር ያደረገው አካል ረንት ኮሌክት አድርጎ ዲስትሪቡት ማድረግ አለበት ለባለጊዜዎች። እንዴት አድርገህ ነው ለ50 ለ60 ሚሊዮን ኦሮሞ ረንት ዲስትሪቡት አድርገህ ኦሮሞን ባለጊዜ ልታደርገው የምትችለው?